እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ወደ ዛሬ ፕሮግራማችን ለትናንትና ምሽት በኦልድ ትራፎርድ የተደረገውን ጨዋታ እንመልከት። 8 ግቦች የተቆጠሩበት ጨዋታ ነበረ። ይህንን ጉዳይ እናንሳው። በሁለተኛው አጋማሽ 5 ግቦች እንደዚሁ የተቆጠሩበት ጨዋታ ነበር። ብዙ ሙከራዎች እንደዚሁም ደግሞ የማጥቃት እግር ኳስ የነበረና ብዙ ስህተቶችንም የተመለከትንበት 2 የቅጣት ምት ግቦችን እንደዚሁ ያየንበት ጨዋታ ነበር። እናንሳው ይህን ጉዳይ። አዎ በጣም አስገራሚ ጨዋታ ነበረ። ትላንት ምሽት በኦልድ ትራፎርድ የተደረገው የዩናይትድ እና የቦርንመዝ ጨዋታ ብዙ ጊዜ እንደዚህ አይነት ጨዋታዎች ስናይ ከሲኒማ ጋር፣ ከድራማ ጋር፣ ከቲያትር ጋር ማገናኘት የተለመደ ነው። የሚገርም ሲኒማ ነበር ይላሉ እነሱ። ከዚህ በፊት ግን ብዙ ጊዜ አስደናቂ ጨዋታዎችን ከተመለከትን በኋላ እዚህ እንደማነሳው አንድ ዦን ሉ ጎዳር የሚባል ፈረንሳይ ፊልም ሜከር አለ፣ ፊልም ሰሪ አለ እና እሱ ምን ይላል? ሲኒማ ልቦለድ ነው፣ እግር ኳስ እውነት ነው ይላል። ምክንያቱም ሲኒማ አንደኛ እሱ እንደሚለው ልቦለድ ነው፣ ምንም በእውነተኛ ታሪክ ላይ እንኳ የተመሰረቱ ፊልሞች ቢሆኑ የተዋቀሩ ትርክቶች ያሉበት፣ ስክሪፕት የሚጻፍበት፣ አክተሮች የሚሳተፉበት፣ የታቀዱ ሾቶች የሚደረጉበት፣ በኤዲቲንግ የሚታረም እና እንደሱ እንደውም የሚሉት ክሬቲቭ ትሪትመንት ኦፍ አክቹዋሊቲ ይሉታል። እውነተኛ ታሪክ ላይ የተመሰረቱት ቢሆኑ ጭምር ብዙ የፊክሽን ኤሌመንት አላቸው እና የሚቀየሩ ስሞች፣ የሚለወጡ አንዳንድ ትዕይንቶች ይኖራሉ በፊልሞች ላይ እና ብዙ ጊዜ በዳይሬክተር ወይ በደራሲ ቁጥጥር ስር ያሉ ናቸው፣ ተገማሾች ናቸው ቢያንስ ለነሱ እና ይሄ ደግሞ የአንድ ፊልም፣ የአንድ መጽሐፍ፣ የአንድ ቲያትር መጨረሻው ቢያንስ በጸሐፊዎቹ ቀድሞ የተወሰነ ነው፣ ቀድሞ ፕሪዲክት የተደረገ እጣ ፈንታ አለው። እግር ኳስ ግን እውነት ነው። ምክንያቱም አንደኛ በቀጥታ የሚደረግ ነገር ነው፣ ሁለተኛ ስክሪፕትድ አይደለም፣ ሶስተኛ አይተነበየም እና ውጥረቱም በጨዋታ ውስጥ ወይም በስፖርታዊ ክንውኖች ውስጥ ያሉት ውጤቶችም በሪል ታይም የሚደረጉ እና የማይተነበዩ በሰው ጥረት ወይ በእድል ወይ በጨዋታ ውስጥ በሚፈጠሩ አንዳንድ ክንውኖች ስፖንታኒየስ በሆኑ ክንውኖች ውስጥ የሚሆን። ስለዚህ እግር ኳስን ሁል ጊዜ እንደው ከሲኒማ ጋር፣ ከቲያትር ጋር፣ ድራማ ብሎ ከመግለጽ ጋር የለመድንበት ክሊሼ ቢሆንም የትላንትናውን አይነት የእግር ኳስ ጨዋታ ካየን በኋላ ግን እነዛ አይነት ንጽጽሮች ተገቢ እንዳይመስሉ ያደርጋቸዋል እና ትላንትና በጣም የሚያስደንቅ የእግር ኳስ ጨዋታ ነው ያየ ነው በእኔ ግምት። እና ትላንትና ጨዋታው ከተጠናቀቀ በኋላም መንዴ ናይት ፉትቦል ነበር። ኦሊቪዬ ዢሩ ትላንት የነ ጄሚ ካራገር እንግዳ ነበር። እነ ጄሚ ካራገር ራሱ የዚህኛው የውድድር ዘመን የፕሪሚየር ሊግ ምርጡ ጨዋታ ነው ብሎታል። እኔ የዚህኛው የውድድር ዘመን የፕሪሚየር ሊግ ምርጡ ጨዋታ ብቻ ነው አልለውም። ሌሎች በፕሪሚየር ሊግ ፎክሎር የማይረሱ ጨዋታዎች አሉ። ብዙ ጎል የተቆጠረባቸው፣ ብዙ ድራማ የተስተናገደባቸው ጨዋታዎች አሉ። በእርግጥ አንዳንዶቹ ጨዋታዎች የዋንጫ ነጣ ፈንታ የወሰኑ የነበሩ ጨዋታዎች ስለሆኑ በማግኒቲዩድ ደረጃ በውጤቱ በመጡት ውጤቶች ከሆነ ምናልባት የነዛን ያህል ሚዛን ላይ ኖሮ ይችላል። ጨዋታ ውስጥ በነበረው ትዕይንት፣ ጡዘት፣ ጥፋት በእነዚህ ሁሉ ምክንያቶች ግን ከፕሪሚየር ሊግ ክላሲኮች መካከል አንደኛው ለመሆኑ እርግጠኛ ነኝ። ረጅም ጊዜ ያየነው ሊግ ስለሆነ ለምሳሌ ኩዊንስ ፓርክ ሬንጀርስ እና ማንቸስተር ሲቲ የ2012 የፕሪሚየር ሊግ የመጨረሻ ቀን የተደረገው ጨዋታ የፕሪሚየር ሊግ ዋንጫን የወሰነ ምናልባት በፕሪሚየር ሊግ ታሪክ በጣም የተለየው ድራማዊ ቅጽበት ሊሆን ይችላል። ሰርጂዮ አጉዌሮ ያንን ጎል ያስቆጠረበት፣ ኩዊንስ ፓርክ ሬንጀርስ ላለመውረድ፣ ማንቸስተር ሲቲ ለሻምፒዮንነት የሚያደርጉት ጨዋታ ስለነበር አሁን እሱ ሚዛኑን ከፍ ያደርገዋል የፕሪሚየር ሊግ ዋንጫን የወሰነ ጨዋታ ስለሆነ። ግን ለምሳሌ ማንቸስተር ዩናይትድ ቶተንሃም ሆትስፐርን 5-3 ያሸነፈበት የ2001 ጨዋታ ደግሞ
ታላቅ ከምባክ የታየበት ነው። በዋይት ሃርት ሌን የተደረገ ጨዋታ ነበር። ዩናይትድ 3-0 ይመራል። በሁለተኛው አጋማሽ ግን ዴቪድ ቤካም እና ሴባ ቬሮን ያስቆጠሯቸውን ጎሎች ጨምሮ ማንቸስተር ዩናይትድ 5-3 አሸንፎ ነበር ያንን ጨዋታ። ወይ ሌላ ከምባክ አርሰናል ኒውካስልን 4-0 ሲመራ ከቆየ በኋላ 4-4 የተጠናቀቀ ጨዋታ አለ። ሁሌ ድሮ የፕሪሚየር ሊግ ክላሲክ ጨዋታዎች ሲታዩ ማይዘነጋ ማይዘለል አንድ ጨዋታ ደግሞ ሌላ የዋንጫ ጣፈንታን የወሰነ የቀድሞ የሊቨርፑል ሌጀንድን ወደ አንፊልድ የመለሰ በኒውካስል አሰልጣኝነት 1996 ላይ የተደረገ ሊቨርፑል ኒውካስልን 4-3 ያሸነፈበት፣ ሊቨርፑልን ግሬም ሱነስ ኒውካስልን ኬኒ ማን ነበር የኒውካስልን ኬቨን ኪገን ያሰለጠነበት ያ ጨዋታ ልክ አራተኛው ጎል ስታን ኮሊሞር ነው ሲያስቆጠር የማስታወቂያ ቦርዱ ላይ ድፍት ያለበት እንዲህ ማይረሱ አርሰናል ከሊቨርፑል 4-4 ያለቀው ከድራማ አንጻር ብቻ ከኮንስኮንስ ሳይሆን ከድራማ አንጻር ብቻ ካየነው ደግሞ አሌክስ ፈርጉሰን የማንቸስተር ዩናይትድ የመጨረሻ ጨዋታቸውን ሲያደርጉ ከዌስት ብሮሚች አልቢዮን ጋር 5-5 ያለቀው ሮሜሎ ሉካኩ ሃትሪክ የሰራበት እንዲህ አይነት ማይረሱ ጨዋታዎች አሉና ከነዛ ጨዋታዎች ተርታ መካተት የሚችል አይነት ነው እንዳልኩት። የአንዳንዶቹ ጨዋታዎች ኮንስኮንስ የዋንጫ መዳረሻን የወሰነ ስለሆነ ይሄኛው እንደዚህ አይነት ውጤት የለውም በጠቅላላው በሊጉ ተፈጥሮ ላይ። በጨዋታ ውስጥ በታየው ድራማና በተመለከተነው ስፔክታክል ግን ከፕሪሚየር ሊግ የምን ጊዜ ምርጡ ጨዋታዎች መካከል አንዱ ተብሎ ሊጠቀስ የሚችል ይመስለኛል። የዩናይትድ ደጋፊዎች ያገኙት 1 ነጥብ ብቻ ስለሆነ የቦርንመዝ ደጋፊዎች ባለፉት 2 ሲዝኖች ወደዚህ ስቴዲየም መጥተው 3-0 አሸንፈው ስለሚያውቁ ይህንን ጨዋታ በተለየ ሁኔታ እንደ ስፔሻል ጨዋታ ላይ ቆጥሩት ይችላሉ። ከቡድናቸው ጣፈንታ አንጻር በሊጉ ላይ ከሚኖራቸው ሁኔታ አንጻር ያሁን ዩናይትድ ደጋፊዎች ወይ የቦርንመዝ ደጋፊዎች መጨረሻ ላይ ሁለቱም ቡድኖች 5 ጎል ለማስቆጠር የሚችሉበት እድል ነበራቸው። በተለይ ቦርንመዝ በጣም አስደናቂ 2 ሙከራዎችን ሴነ ሎመንስ አድኖ ስለነበር 5-4 አሸንፈው ቢሆን ኖሮ ከሁለት አንዳቸው የበለጠ በሰው ትውስታ ውስጥ የሚኖር ይሆን ነበር ማለት ነው። ልክ አምና ሊዮንን እንዳሸነፉበት አይነት ጨዋታ ሊሆን በቻለ ነበር። ግን ለገለልተኛ ተመልካቾች ግን የማይረሳ ጨዋታ ይመስለኛል። ሁሉም ነገር አንድ አሌክስ ኬብል የተባለ ጸሐፊ የመጨረሻ ደቂቃ የማሸነፊያ ጎል ካልሆነ በስተቀር ምናልባት ቀይ ካርዶች ካልሆኑ በስተቀር እንደ አንድ የእግር ኳስ ጨዋታ ሁሉም ነገር የነበረው የእግር ኳስ ጨዋታ ነበር። በጣም አስደናቂ የማጥቃት እግር ኳስ 39 ሙከራዎች የተደረጉበት 18 ኢላማቸውን የጠበቁ ሙከራዎች የተደረጉበት ነው። ሁለቱም በዚህ የውድድር ዘመን የፕሪሚየር ሊግ ሬከርዶች ናቸው። በአንድ ጨዋታ 39 ሙከራ ተደርጎ አያውቅም። በአንድ ጨዋታ 18 ኢላማውን የጠበቀ ሙከራ ተደርጎ አያውቅም። በአንድ ጨዋታ 2 አስደናቂ የቅጣት ምት ጎሎች አይተናል። በአንድ ጨዋታ ብዙ ከምባኮች አይተናል። ቦርንመዝ 3 ጊዜ ተመልሷል። ከ1-0 2-1 እና 4-3 መመራት። ዩናይትድም አንድ ከምባክ ነበረው ከ3-2 መመራት ተመልሶ 4-3 መምራት ጀምሮ ነበር። ሁለቱም ግብ ጠባቂዎች በተለይ የቦርንመዙ ግብ ጠባቂ ዮርዳን ፔትሮቪች የመጀመሪያዎቹ 2 ጎሎች ላይ ትልልቅ ስህተቶች ሰርቷል። ግን ሴነ ሎመንስም የታቫኝ ቅጣት ምት በተቆጠረ ጊዜ በብሩኖ ምልክት ሲሰጠው ይታይ ነበር። ቀኝ በኩል አጥብብ እያለ ትልቅ ሀውለር ላይሆን ይችላል፣ በጣም ትልቅ ስህተት ላይሆን ይችላል። ግን የፖዚሽን ስህተት ግን የቦታ አያያዝ ስህተት ግን የነበረበት ነው። ብዙ የመከላከል እንከኖችም በሁለቱም ቡድኖች በኩል ነበር። ስለዚህ 8 ጎሎች ተቆጥረዋል። ሩበን አሞሪምም ከጨዋታው በኋላ ቤት ሆኖ ለተመለከተ ሁሉ የሚያዝናና ጨዋታ ፈን ክሬዚ ምናምን በሚሉ ቃላት ነው ጨዋታውን የገለጸው። የዩናይትድ አጀማመር በጣም አስደናቂ ነበር። እንደምታውቂው ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች አሉት ዩናይትድ 3 ተጫዋቾች 2ቱ ጨዋታውን ጀምረዋል እና በተለይ በመጀመሪያ አጋማሽ በሩበን አሞሪም ስር ብቻ አይደለም እኔ ለአመታት እንደዚህ አይነት አጀማመር ማንቸስተር ዩናይትድ ሲያደርግ አይቻልም። እንዲህ አይነት አጀማመር ሊቨርፑል ብዙ ጨዋታዎች ላይ ሲያደርግ፣ በተለይ በክሎፕ ዘመን ማንቸስተር ሲቲ ብዙ ጨዋታዎች ላይ ሲያደርግ፣ ሲቲ ክላይማክሱ ላይ በነበረበት ጊዜ እንዲህ አይነት አጀማመር የሚያደርጉ ቡድኖች አይቻለሁ በቅርብ ዓመታት። ማንቸስተር ዩናይትድ ግን ጨዋታ በእንደዚህ አይነት ኢንቴንሲቲ፣ በእንደዚህ አይነት ግለት፣ በእንደዚህ አይነት የማጥቃት ቀጥተኝነት ቨርቲካሊቲ በእያንዳንዱ አጋጣሚ ያንን አጋጣሚ በፍጥነት የማጥቃት አጋጣሚ ወደ ማድረግ በመሸጋገር ብዙ ተጫዋቾችን ከኳስ ፊት በማጫወት ብዙ ተጫዋቾችን ሳጥን ውስጥ በማጫወት እና በየአጋጣሚው የተገኙትን የሽግግር አጋጣሚዎች በሙሉ የማጥቃት ተከታታይ ማዕበሎች ማድረግ ይሄ በጣም የሚያስገርም በቅርብ ጊዜ ያላየሁት አይነት ነው እና ዩናይትድ ቦርንመዝ የመጀመሪያውን ጎል ከማስቆጠሩ በፊት በቀላሉ 3-0 ጨዋታውን መምራት ይችል ነበር። 3-0 መርቶ ቢሆን ኖሮ
ጨዋታውን ያሸንፍ ነበር 3-0 ቢመራ ነው ወይ 2-0 ቢመራ ነው። አሰልጣኝ ሩበን አሞሪምም ሰዎች በዚህ ጨዋታ ላይ 2 ነጥብ ከጣልን የጣል ነው በሁለተኛው አጋማሽ ከመሰላቸው እሱ ስህተት ነው፣ በመጀመሪያ አጋማሽ ጨዋታውን መጨረስ ባለመቻላችን ምክንያት ነው። 4-3 ከመራን በኋላ ኦኬ የጨዋታ ማኔጅመንት ችግር ነበረብን፣ ግን ፍጹም አስደናቂ ብልጫ ወስደን በነበረበት በመጀመሪያው አጋማሽ ግን ማርጅኑ ከ1-0 በላይ መሆን ነበረበት የሚል አስተያየት እኔም በጣም የምስማማበት አስተያየት ሰጥቷል። ምክንያቱም 1-0 እስከሆነ ድረስ ያኛው ቡድን ምንም ያህል ዶሚኔት ቢደረግ 1-0 ነው፣ 1-0 ነው። በቃ ለመድረስ ተስፋ አለ። ተስፋ የሚቆርጥበት ፎጣ የሚጥልበት ምንም ምክንያት የለም እና ቦርንመዝ በጣም አስደንጋጭ በሆነ ሁኔታ ነበር ጨዋታውን የጀመረው። በቅርብ ጊዜ ፎርሙም ከወር በላይ ሆኖታል ጨዋታ ካሸነፈ። የቡድኑ ቁልፍ ተጫዋቾች እንደ ኤቫን ኒልሰን እና አንቷን ሴሜኞ አይነት ተጫዋቾች 9-10 ጨዋታዎች ላይ ጎል ሳያስቆጥሩ ቆይተዋል እና ጥሩ ፎርም ላይ ያለ ቡድን አይደለም እና በመጀመሪያው አጋማሽ የማንቸስተር ዩናይትድ አጀማመር በመጀመሪያው 30 ደቂቃ በተለይ ወይም የቦርንመዝ የኤቫን ኒልሰን ጎል እስኪቆጠር ድረስ አንድ ቡድን ሌላም ቡድን ሊበልጥ በሚችልባቸው የመለኪያ የጨዋታ ሜዥረብል በሆኑት ነገሮችም ግን ደግሞ በማየትም በቪዥዋል ኤክስፒሪየንስም ያንን መገንዘብ ይቻላል እና አንዳንድ ምክንያቶች አሉ ማንቸስተር ዩናይትድ እንደዚህ እንዲጫወት የሆነበት ምክንያት። ግን ያለፉት 2 ጨዋታዎች በኦልድ ትራፎርድ የተደረጉት 2 ጨዋታዎች ላይ የነበረን ትልቁ ትችት እኔ ማንቸስተር ዩናይትድ ልክ እንደ ባርሰሎና አይነት ግራንድ የጨዋታ ፍልስፍና የነበረው አይመስለኝም በታሪኩ። በተለይ በእኛ የማየት እድል የነበረን በአሌክስ ፈርጉሰን ስር ስለነበር እና የባርሰሎና አሰልጣኞች በሙሉ የሆነ እንዲወጡት የሚጠበቅ አንድ የፍልስፍና ኃላፊነት የፍልስፍና ሚና አለ እና ለምሳሌ በሪያል ማድሪድና ባርሰሎናን የሚለያቸው እሱ ነው። የሪያል ማድሪድ አሰልጣኞች የሆነ አንድ ትልቅ የፍልስፍና ማዕቀፍ ውስጥ እንዲገቡ አይጠየቁም፣ አይገደዱ፣ አዳፕተብል አሰልጣኞች ናቸው። ባርሰሎና ግን እንዲህ አይነት አንድ ግራንድ አይዲዮሎጂ ያለው ለምሳሌ ማንቸስተር ዩናይትድ እንደዛ አልነበረም። ግን በአሌክስ ፈርጉሰን ስር ሁልጊዜም የማጥቃት እግር ኳስ በመጫወቱ የሚታወቅ። ለዚህ ነው ካራገር ከጨዋታው በኋላ የአሌክስ ፈርጉሰንን ዘመናት የሚያስታውስ አይነት ማጥቃት የትላንትናውን ጨዋታ እያልን ነው፣ ለወደፊቱ ምን ማለት ነው የሚለውን አላቅም፣ መደጋገም አለበት ይሄ ፓተርን ነው ለማለት ግን ቢያንስ የትላንትናውን ጨዋታ አጀማመር ካየን እነዛን አስደናቂ የማንቸስተር ዩናይትድ የአሌክስ ፈርጉሰን ምርጥ ዓመታት እኔ ያየኋቸው ምርጥ ዓመታት የማጥቃት እግር ኳስን የሚያስታውስ አይነት አጀማመር ነው ዩናይትድ ያደረገው። ገና በመጀመሪያ 25 ደቂቃ 11 ሙከራ አድርጓል ዩናይትድ። የአማድ ዲያሎ ጎል ሲቆጠር 8ኛ ሙከራ ነበር። ማንቸስተር ዩናይትድ በ13 ደቂቃ 8 ሙከራ ነበር ያደረገው። የአማድ ያስቆጠረው ጎል ዩናይትድ በጨዋታው ላይ ያደረገው 8 ሙከራ ነበር። ጨዋታው ሲያበቃ 25 ሙከራ አድርጓል ዩናይትድ ለብቻው እና በመጀመሪያ አጋማሽ ብቻ 17 ሙከራ ነው ደግሞ በ45 ደቂቃ በ18 ሙከራ በ17 ሙከራ ነው በመጀመሪያ አጋማሽ ብቻ ያደረገው። በጨዋታው ላይ ወደ 3 የሚጠጋ ኤክስጂ ነው በመጀመሪያ አጋማሽ ያስመዘገበው። ልክ ነው የአማድ ጎል የጎሉ አፋፍ ላይ ስለሆነ 0.99 የኤክስጂ ቫሊዩ ነበረው። ስለዚህ እሱ ኢንፍሌት እንዳደረገው ይገባኛል። ግን ቢሆንም የማጥቃት ኤግዚቢሽን ነበር የነበረው እና በመጨረሻም ዩናይትድ በሌሎች አንዳንድ ጨዋታዎች ላይ ከአርሰናል ጋር በነበረው ጨዋታ ከፉላም ጋር የመጀመሪያው 20 ደቂቃ ላይ ከበርንሌ ጋር እንደዚሁ ኃይለኛ የማጥቃት አግሬሽን እና ከፍተኛ ቀጥተኝነት ወይ ቨርቲካሊቲ ወይ በጣም ቀጥተኛ ማጥቃት የነበረባቸውን ጨዋታዎች ሲያደርግ አይተናል። ግን ልክ እንደዚህ የተፍታታ ከአሰልጣኙ አንዳንድ ጊዜ ግትር አንዳንድ ጊዜ የመርህ ጉዳይ ብለሽ ልትበይኙ ከምትችው ዶግማዊ የፎርሜሽን አቀራረብ በጣም በተለየ ሁኔታ በመጀመሪያው አጋማሽ ግራፊክሱ ላይ ስናየው ማንቸስተር ዩናይትድ ከዚህ በፊት ምክንያቱም አሰልጣኙ ራሱ ምን በመሰለኝ ጊዜ ለውጣለሁ ብሎ ያውቃል። ግን ብዙ ጊዜ ፎርሜሽኑን ከመለወጥ ሰውየውን ነው የምትለውጡት፣ ሰውየውን የሚቀየረው በፍጹም ጳጳሱ እንኳን ፎርሜሽን አያስቀይሩኝም ብሎ ነበር ከዚህ በፊት። ያንን ያህል ፕሪንሲፕል ነበር በዚህ ጉዳይ ላይ። እኔም ወደዚህ ኃላፊነት የመጣሁት በዚሁ ፎርሜሽን ባገኘሁት ስኬት የተነሳ ነው ብሏል። 3 ጨዋታ ምናምን መሰለኝ የካሳፒያ አሰልጣኝ በነበረበት ጊዜ በስፖርቲንግ ሊዝበን ከምናውቀው ቡድኑ በባክስሪ ወይ በባክ5 እንዳስተያየትሽ በእንደዚህ አይነት በሁለት መንገድ አንድ መንገድ ልበለው በ3-4-2-1 እንለዋለን ብዙ ጊዜ ፎርሜሽኑን። ግን ሲከላከል በ5 ስለሚከላከል እንደ ሁኔታው ይለዋወጣል። ሲያጠቃ 2 ዊንግ ባኮች ከመሀል ሜዳው መስመርም ስለሚያልፉ እንደ ተጨማሪ ማጥቃት ተጫዋቾች ልንቆጥራቸው እንችላለን። ፍሉዊዲቲ ያለው ግን ዞሮ 3-4-2-1 ቤዚክ ፎርሜሽን ሆኖ ከዚህ ውጭ አልጫወትም
በተደጋጋሚ የአሰልጣኝ ሩበን አሞሪም ፕሬስ ኮንፈረንሶች በእነዚህ ጥያቄዎች የተሞሉ እንደነበሩ እናውቃለን። ትላንትና ግን ለውጥ አድርጓል በመጠኑ በተለይ በሁለቱ አጋማሽ በግልጽ የሚታይ ሚስተዋል ለውጥ አድርጎ ነበር። ግን ጨዋታው ሲጀመርም አማድ እንደ ድሮ ዲፕ አልነበረም፣ ዳሎ እንደ ድሮ ዲፕ አልነበረም። የመጀመሪያው ጎል ሲቆጠር ኮስት ቱ ኮስት ልትዩ ትችላለሽ። አንደኛው ዊንግ ባክ ለሌላኛው ዊንግ ባክ የሰጠው ኳስ ነው ጎል የተቆጠረ። ለኩኛ ነው ክሮስ የተደረገው። ግብ ጠባቂው ኳሱን መቆጣጠር አልቻለም። ስለዚህ አማድ ጋር መጣ። ሁለቱም ግን ቢያንስ በወረቀት ደረጃ የማንቸስተር ዩናይትድ የቀኝና የግራ የመስመር አማካዮች እኛ በአማርኛ ዊንግ ባክ የምንላቸው ነበሩ። ኮስት ቱ ኮስት ነው ግን ጎሉ የተቆጠረው። አንደኛው የመጨረሻው 30 ሜትር ላይ ነበር። ሰሞኑን በዛ ሚና በጣም እየተሻሻለ ያለ የሚመስለው ዲዮጎ ዳሎ በተለይ በማጥቃቱ በኩል፣ ሌላኛው ደግሞ ሳጥን ውስጥ የተገኘ ዊንግ ባክ ነው። ስለዚህ ምን ያህል ተጫዋቾችን ከኳስ ፊት አድርጎ እንደተጫወተ ምን ያህል ብዙ ተጫዋቾች የባላጋራ ቡድን ሳጥን ውስጥ ይገኙ እንደነበር የሚያሳይ ነው እና 17 ሙከራ ነው ያደረገው። ከ17ቱ ሙከራዎች 15ቱ ደግሞ በባላጋራ ቡድን የፍጹም ቅጣት ምት ሳጥን ውስጥ ነው ያደረገው። በመጀመሪያ አጋማሽ ማንቸስተር ዩናይትድ 30 ጊዜ በአንድ አጋማሽ ብቻ በአንድ 45 ብቻ 30 ጊዜ የቦርንመዝ የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክተዋል። ይሄም በዚህ ውድድር ዘመን የ15 ሳምንት ጨዋታ ነው የተደረገው አይደለም። 15 ሳምንት ከሆነ እንግዲህ በ15 ሳምንት እያንዳንዱ ሳምንት 10 ጨዋታዎች አሉት። በዛ ማባዛት ነው። በአንድም ጨዋታ በአንድ አጋማሽ አንድ ቡድን የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ 30 ጊዜ ኳስ አልነካ። በሙከራዎቹ ብዛት በተመዘገበው ኤክስጂ ብዛት እና በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በነበረው ፕሬዘንስ ብዛት ሬከርድ ነው። ብቸኛው ጸጸት ሊሆን የሚችለው ለማንቸስተር ዩናይትድም ለአሰልጣኙም ለደጋፊዎቹም እንዲህ አይነት በጣም አስደናቂ ብልጫ ዩናይትድ በወሰደበት ጊዜ ዩናይትድ 1-0 ብቻ ሊያውም የግብ ጠባቂ ስህተት የታከለበት ትልቅ የግብ ጠባቂ ስህተት የታከለበት ጎል ማስቆጠሩ ብቻ። ምክንያቱም ከዛ በላይ ጎል ለማስቆጠር የሚችልባቸው የጎል እድሎችን በተለያዩ ተጫዋቾች ፈጥሮ ስለነበር ያ ማርጅን ሰፊ መሆን ነበረበት። አሰልጣኙም ያለው ይሄንን ነው። ምክንያቱም ይሄኛው የማንቸስተር ዩናይትድ መከላከል ጎል ሳይቆጠር አይደለም። አሁን ትላንትና እንዳየ ነው ሁለት እድሜያቸው 20 ያልሆኑ ወጣት ተከላካዮች ለምሳሌ ሴንተር ባክ የሚባለው የመሀለኛው ተከላካይ ቦታ ሆኖ የሚጫወተው ኤደን ሄቨን በቅርብ ጊዜ ነው መሰለፍ የጀመረው። በፕሪሚየር ሊግ ሰሞኑን በዛ ኤቨርተን ጨዋታ መጫወት ከመጀመሩ በፊት ጥቂት ደቂቃዎች ብቻ የተጫወተ ተጫዋች ነበር። ለዛ ኃላፊነት ደግሞ ማንቸስተር ዩናይትድ በአሞሪም ስር በዚህ ሲስተም መጫወት ከጀመረበት ጊዜ ጀምሮ የመሀለኛው ተከላካይ ግዙፍና ዶሚናንት የመሀል ተከላካይ ነው። የአየር ላይ ኳሶችን የሚያሸንፈው የመሀለኛው ተከላካይ ሃሪ መጓየር ወይም ማታያስ ደሊት ናቸው። ሌላ ተጫዋች ልምድ ያለው ተጫዋች እንኳ ቢሆን ለምሳሌ ኑሰር መዝራዊ እዛ ቦታ ላይ ሲጫወት አይተነው አናውቅም። ሌኒ ዮሮ እዛ ቦታ ላይ አይጫወትም። ለምሳሌ ፔሪፌራል ሴንተር ባክስ የሚሏቸው ወይም ሌፍት ሴንተር ባክ ወይም ራይት ሴንተር ባክ የሚሏቸው ወደ ቀኝ ወደ ግራ የሚያደሉት የመሀል ተከላካዮች ሆኖ ነው የሚጫወቱ። ስለዚህ ለኤደን ሄቨን በጣም አግሬሲቭ ነው፣ ረጅም ነው። ለወደፊቱ በዛ ቦታ ጥሩ መጫወት ሊችል የሚችል ይሆናል። ግን በሚናም በእድሜም በጣም ወጣት ተከላካይ ነው። ሌኒ ዮሮ ሰሞኑን የኮንፊደንስ ችግር እንዳለበት እናውቃለን። ስህተቶች ሲሰራ እናያለን። ምናልባት እድገቱ እንደተጠበቀው አይደለም በዚህ ውድድር ዘመን። ሉክ ሾው ያንን ኃላፊነት በጥሩ ብስለት እየተወጣው ቢሆንም ግን ስህተቶች ሊሰራ የሚችል ተጫዋች ነው። ስለዚህ የማንቸስተር ዩናይትድ የመከላከል መስመር እንከን አልባ አይደለም እና ጨዋታውን በቶሎ እስካልጨረሰ ድረስ በተለይ ትላንት ነው አይነት እንደ ቦርንመዝ አይነት ቡድን ሲሆን ከንም ቦርንመዝ ሰሞኑን ጥሩ ሁኔታ ላይ እንኳ ባይሆን ከበቂ በላይ የማጥቃት መሳሪያ ያለው ነው። ሴሜኞ፣ ኤቫንጀልሰን፣ ታቫኘ ተቀይሮ የገባው ክሩፒ፣ ጀስቲን ክላይቨርት አይነት በጣም ጥሩ የማጥቃት ተጫዋቾች ያሉት ቡድን ስለሆነ ዩናይትድ በዛ ጊዜ ውስጥ ጨዋታውን አለመጨረሱ ብቻ ነው ብቸኛው እንከን። ትላንትና በጣም ሰርፕራይዝ በሚያደርግ ቦታ የተጫወተው ሂሜኔዝ፣ ብዙ ኦቨርላፕ ማድረግ የሚያዘወትረው ትሩፌ የመስመር ተከላካይ በመሆኑ የምናውቀው ግን ሰሞኑን አማካይ ያደረገው አንዶኒ ኢራዮላ፣ ታቫኘ እነዚህ ሁሉ ተጫዋቾች ያሉበትን ቡድን ይሄኛው ልምድ አጠር የሆነው በጠቅላላውም የማንቸስተር ዩናይትድ የመከላከል ሬከርድ በጣም ደካማ ነው። አምና የማጥቃት ድክመት ነበረበት። ያንን በሚገርም ሁኔታ እየቀረፉት ነው። 44 ጎል ብቻ ነበር ያስቆጠረው ባለፈው የውድድር ዘመን። ዘንድሮ ገና በ16 ጨዋታ 15 ጨዋታ ሆኖ 30 ጎል አስቆጥሯል። ማንቸስተር ሲቲ ብቻ ነው ከማንቸስተር ዩናይትድ የበለጠ ጎል ያስቆጠረው። ከአርሰናል እኩል ጎል አስቆጥሯል ዩናይትድ በዚህ የውድድር ዘመን። ችግሩ ከኋላ ነው።
26 ጎል ተቆጥሮበታል። ስለዚህ ዩናይትድ በጊዜ ጨዋታውን እስካልጨረሰ ድረስ ክሊንሺት ይጠብቃል በተለይ ለማለት ያስቸግራል። በተለይ እንደዚህ አይነት የቦርንመዝ አይነት ቡድን ሲሆን እና በዛ የመጀመሪያ አጋማሽ ውስጥ ትልቁ ችግር የነበረው ተጨማሪ ጎሎች አለማስቆጠር ነው። ግን ከኳስ ጋር ብቻ ግን አልነበርም። የቦርንመዝ ተከላካዮች ወይም ግብ ጠባቂው ወይም የቡድኑ የኮንስትራክሽን ተጫዋቾች ከኳስ ጋር ጊዜ አልነበራቸው። ምክንያቱም ሁሉም የማንቸስተር ዩናይትድ ተጫዋቾች በተደጋጋሚና በፍጥነት ፕሬስ ያደርጓቸው ነበር። እንደዚህ አይነት ተናዳፊ ፕሬሲንግ ግን በቅርብ ጊዜ ከማንቸስተር ዩናይትድ አይቼ ማቅ አይመስለኝም። እንደ they bite like a dog ይሉ ነበር የፖርቶ ተጫዋቾቻቸውን አሰልጣኝ ጆዜ ሞሪኞ። በተለያየ መንገድ ነው የተጫወትኩት ብለው ሲገልጹ የኔ ፖርቶ እንደ ሊቨርፑል እንደ ክሎፕ ሊቨርፑል ነበር የሚጫወተው ብለው ሲገልጹ ተናካሾች ነበሩ፣ ልክ እንደ ውሾች ይላሉ። ለአድናቆት ነው እንደ አይነቱን አገላለጽ የተጠቀሙትና የዩናይትድ ተጫዋቾችም በመጀመሪያው አጋማሽ በተለይ በመጀመሪያው 25-30 ደቂቃ ግን በጠቅላላው ደግሞ የመጀመሪያው ጎል እስኪቆጠር ድረስ ቦርንመዝ ያንን ጎል እስኪያስቆጠር ድረስ የሚያስደንቅ የአንቷን ሴሜኞ ጎል ብዙ ስህተቶች የነበሩበት ነው። በዩናይትድ መከላከል በኩል የመከላከሉ ድክመት ብዙ ድክመት ነው የነበረው፣ እሱን አነሳዋለሁ። ግን ኢንካሬጅ የሚያደርግ ይመስለኛል ጋሪ ኔቭል ከጨዋታው በኋላ ከፕሪሚየር ሊግ ሳምንቱ ጨዋታዎች በኋላ የራሱ ፖድካስት አለው እንደምታውቂው ስካይ የሚያስተላልፈው እና ከኤቨርተን ጨዋታ በኋላ ተቃውሞ ረፍት ሰዓት ላይም በጨዋታው መጨረሻም ላይ ሰምተናል። ከዌስትሃም ጨዋታ በኋላም ተቃውሞ ሰምተናል። የዛሬው ጨዋታ ላይ የማንቸስተር ዩናይትድ ደጋፊዎች ቡድናቸው ባለማሸነፉ ቅር ቢሰኙ እንኳ ተቃውሞ ሊሆን አይችልም። ልጆቼን ሴት ልጆች አሉ ልጆቼን እንኳ ይዣቸው መጣ በጣም የሚደሰቱበት አይነት ጨዋታ ይመስለኛል። ማንቸስተር እኔ እንደ መርህ ደግሞ የኔ አስተሳሰብ ትልልቅ ቡድኖች የማጥቃት እግር ኳስ የሞራል ኃላፊነት አለባቸው። ይሄ የኔ አስተሳሰብ። የትልቅ ቡድን አሰልጣኝ ሆኖ ዲፌንሲቭ አሰልጣኝ የሆነ ሰው አንድ መንገድ ነው ጨዋታ ለማሸነፍ ያስችላል። እኔ ግን አልረዳውም ወይም እኔ ትክክለኛ ፕሪንሲፕል አይመስለኝም። ትልልቅ ቡድኖች ሪሶርሱም ስላላቸው አሁን ትንሽ ቡድን ሲሆን ለማጥቃት እግር ኳስ የሚሆን ቴክኒካዊ ፕሮፋይል ያላቸው ተጫዋቾች ያስፈልጓቸዋል። ማንቸስተር ዩናይትድ ያንን ማድረግ ይችላል። ሌሎቹም ትልልቅ ቡድኖች ያንን ማድረግ ይችላሉ። ያ ሁሉ ሪሶርስ ኖሯቸው ከሆነ እንደ ትንሽ ቡድን መከላከልን የሚመርጡት እሱን ልረዳው አልችልም። ይሄ እኔ እምነት ነው። ሰው በእኔ እምነትነት ይዘለላል። ግን ዩናይትድ ቢያንስ ያንን የስፔክታክል ኃላፊነት ተወጥቷል። አሞሪም የሚያነሳው በማንቸስተር ዩናይትድ ማሸነፍ ብቻ ሳይሆን በዘይቤ ማሸነፍ ያስፈልጋል፣ በስልት በስታይል ማሸነፍ ያስፈልጋል። ስለዚህ የዛሬው ጨዋታ ብዙ ሰዎችን ኢንስፓየር ያደረገ ይመስለኛል የሚል አስተያየት ሰጥቷል። ትላንት የተለየው አንደኛው ነገር ሁለቱን ዊንግ ባኮች የተጠቀመበት መንገድ ነው። ሩበን አሞሪም ሁለት ዊንግ ባኮች ይጠቀማል። በስፖርቲንግ ሊዝበን የዛ ቡድን ስኬት ጂኒየስም አንድም የሁለቱ ዊንግ ባኮች አጠቃቀም ነው። ግን ብዙ ጊዜ አሲሜትሪካሊ ነው የሚጠቀምባቸው። ሲሜትሪካል አይደለም፣ ተመሳሳይ ጊዜ አይደለም ወደፊት የሚሄዱት። ትላንትና ሁለቱም በቀኝም በግራም በኩል የነበሩት ዲያሎም በተደጋጋሚ በተጋጣሚ ቡድን የመጨረሻ 30 ሜትር ብዙ ጊዜም በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ እናያቸው ነበር። ሲሜትሪካል ቫንሃል ይህንን የሚያደርግ አሰልጣኝ ሱዊሳይዳል እግር ኳስ ነው የሚጫወተው የሚል አገላለጽ ይጠቀማል። ራስን የማጥፋት እግር ኳስ ነው የሚጠቀመው፣ ካልሆነ 6 ቁጥሩ 3ኛ ሴንተር ባክ መሆን አለበት የሚል አስተያየት እንዳላቸው አውቃለሁ። ስለዚህ 3-4-3 ይሆናል። ግን እኔ ደግሞ እሺ ሱዊሳይዳል መባሉ ይቀርና የሀይ ሪስክ እግር ኳስ ግን ነው በመከላከል የሚያጋለጥሽ አይነት የእግር ኳስ አይነት ነው። ምክንያቱም ወደ ኋላ ለሚቀሩት ሶስቱ ተከላካዮች ለሌኒዮሮ፣ ለኤደን ሄቨን እና ለሉክሾ ብቸኛው ከቨር የሚሆነው ካሰሚሮ ነው። ካሰሚሮንም በተደጋጋሚ ወደፊት ተጠግቶ ሲጫወት እናየው ነበር። ብሩኖ ወደፊት ተጠግቶ ነው የሚጫወተው። ስለዚህ የሚያስገርም አይደለም። ትናንትና በብዙዎቹ የማንቸስተር ዩናይትድ ማጥቃቶች ውስጥ ከፍተኛ ተሳትፎ ነበረው። ከባድ ሪስክ እንደሆነ አውቃለሁ። ካሰሚሮ ብቻ ነው ስል ደግሞ ይሄኛው የካሰሚሮ ቨርዥን ነው። ያን ያህል ፈጣን ያልሆነው፣ ለብቻው ሰፊ የሜዳ ክፍል ለመከላከል የሚቸገረው፣ በመከላከል በጣም ስትራክቸርድ በሆነ ቡድን ውስጥ ካልሆነ በስተቀር አሁን ልምዱን ብዙ እንደሚጠቀም ብናቀብ ግን ደግሞ እንደ ቦርንመዝ አይነት ኃይለኛ የትራንዚሽን ቡድን የሆነ ጊዜ ሊያስቸግረው እንደሚችል መገመት አውቅ እችላለሁ። ስለዚህ ዩናይትድ ኃይለኛ ሪስክን የወሰደው ግን ጨዋታው አልቆ ቢሆን ኖሮ ይህንን አንልም ነበር እና ሁለቱ ተጫዋቾች የሜዳ ስፋት ብቻ አይደለም የሰጡት። የመጀመሪያው ጎል ሲቆጠር እንዳነሳሁት የሁለቱ ተጫዋቾች ቀጥተኛ ኮንትሪቢሽን የነበረው። የገረመኝ ግን በተመሳሳይ ጊዜ ለማጥቃት መሄዳቸው። ምክንያቱም አማድ ሲሄድ ዶርጉ ይቀራል፣ ዶርጉ በግራ በኩል የሚጫወት ከሆነ ወይም ዳሎ ይቀራል። በግራ በኩል ያለው ዶርጉ ከሆነ ለምሳሌ የሲቲው ጨዋታ ላይ ያነሳው አንስቼዋለሁ። ከየትኛውም ተጫዋች በላይ ተጋጣሚ ሩን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካው እሱ ነው። ግን መዝራዊ በቀኝ በኩል የሚጫወት ከሆነ መዝራዊ ደግሞ የበለጠ
ሊሚትድ የተወሰነ የተቆጠበ ኃላፊነት ወስዶ ነበር የሚጫወት የነበረው። ትላንትና ግን ሁለቱም ተፈተው የተለቀቁት ሁለቱም። ስለዚህ ትሩፌ መከራውን ያይ ነበር በግራ በኩል የነበረው የቦርንመስ ተከላካይ። ትላንትና እንደ ለየት ያሉ አንዳንድ ሙከራዎች አድርጓል ሂሜኔዝ። ሌላ ጊዜ የቀኝ መስመር ተጫዋች ወይ የግራ መስመር ተጫዋች ሆኖ ነበር ይጫወት የነበረው። ግራፊክሱም ላይ አምታታ ነበር ማን ነው ፉልባክ ሆኖ የሚጫወተው የሚለውን። ትላንትና ግን የቀኝ ፉልባክ አድርጎ ነበር የተጠቀመበት። ስለዚህ የመከላከል ስፔሻሊስት አይደለም እና ብዙ እድሎች የተፈጠሩበት አጋማሽ ነው የነበረው። የፎርሜሽን ለውጥን በተመለከተ ቅድም እንዳነሳው ጨዋታው ሲጀመር አማድ በቀኝ በኩል ለተለመደው እና ዳሎ በግራ በኩል አንድ ለየት ያለ ከ3-4-2-1 ወይም ከ3-4-3 ወይም ከ3-5-2 አሰልጣኞች የሚለየው አንድ ነገር የክንፍ ተጫዋቾቹን የክንፍ አለበላቸው ንጹህ የክንፍ ተጫዋቾች ባለመሆናቸው የተነሳ ግን የግራ 10 ቁጥርና የግራ ዊንግ ባኮቹን የቀኝ እግር ተጫዋቾች አድርገው ሲጠቀሙ ብዙ ጊዜ እናያለን። ዳሎና ለምሳሌ ትላንትና ማውንት ወይም ሌላ ጊዜ ኩኛ ወይም ሌላ ጊዜ ብሩኖ እዛ ቦታ ላይ የሚጫወቱት 10 ቁጥሮች የቀኝ እግር ተጫዋቾች ናቸው። ግን በግራ 10 ቁጥርነት ነው የሚጫወቱት። ግን በነሱ በስተግራ በኩል ያለውም ተጫዋች የቀኝ እግር ተጫዋች፣ በግራ በኩል ያሉት ተጫዋቾች ደግሞ በቀኝ በኩል ያሉት ተጫዋቾች ሁለቱም የግራ እግር ተጫዋቾች ናቸው። አማድና እምቤሞ እንዲህ አይነት ለየት ያለ ዳይናሚክስ አለው። ለአንግሎች፣ ለሩጫዎች፣ ሴንትራል ቦታዎችን ለማጥቃት ለኦቨርሎድ እንደሚጠቀምበት አውቃለሁ። እሱ ለየት ያለ ነገር ነው። ብዙ ጊዜ ያደርገዋል። ይሄንን አዲስ ነገር አይደለም። ስለዚህ አማድ በቃ በግራ ዊንግ ባክነት ግን በጣም የማጥቃት ሚና ኖሮት ዳሎ የግራ ዊንግ ባክ ግን የበለጠ የመከላከል ሚና ኖሮት ይጫወታል ብለሽ ነው የምትጠብቂው። የሆነ ሰዓት ላይ ግን ማንቸስተር ዩናይትድ ሲጫወት ድንገት ሌኒዮሮን የቀኝ ተከላካዮች የሚጫወቱበት የቀኝ ፉል ባኮች በሚገኙበት ቦታ መገኘት ሲጀምር አየ ነው እና አማድ አልፎ አልፎ ተመልሷል። ግን በአብዛኛው ወደፊት ተጠግቶ እንደሚጫወት የክንፍ ተጫዋች ወደ ሴንትራል ቦታዎች ደግሞ ሲገባ በዚህኛው በአሞሪ ኢንፎርሜሽን ላይ ባለን አረዳድ እንደ ቀኝ 10 ቁጥር ይጫወት የነበረ ተጫዋች ነው። ኩኛ ሀሰተኛ 9 ቁጥር ነው። ኩኛ ሀሰተኛ 9 ቁጥር ከሆነ መገመት የምትችለው አንደኛው ነገር ፊክስድ 9 ቁጥር የላቸውም። ሼሽኮ ተቀይሮ ገብቶ ነው የተጫወተው። ቶሎ ቦታ ይቀያይሩ ነበር፣ ፖዚሽናል ሮቴሽን የሚሉት። ስለዚህ ኩኛ ይወጣል፣ ያንን እሱ ትቶት የሚወጣውን ስፔስ እምቤሞ ሊያጠቃው ይችላል፣ ወይ አማድ ሊሆን ይችላል፣ ወይ ብሩኖ ሊሆን ይችላል። ቶሎ ቦታ ይቀያይሩ ስለነበር የማንቸስተር ዩናይትድ ተጫዋቾች ፊክስድ ቦታም አልነበራቸው። ደንበኛ ቶታል እግር ኳስ ነው የነበረው። ስለዚህ ለእኔ እንደው የማጥቃት እግር ኳስ እንደሚወድ ሰው ልብ የሚያሞቅ አይነት አጫወት ነው ከጎል በስተቀር ክሊኒካል ከመሆን በስተቀር። ምክንያቱም በአንድ አጋማሽ 2.5 ኤክስጂ ገደማ ነው በዚህ ውድድር ዘመን በፕሪሚየር ሊግ በመጀመሪያ አጋማሽ በሌላ አንድ ጨዋታ ላይ ብቻ አንድ ቡድን ከፈጠረው ካስመዘገበው ኤክስጂ ውጪ ይህን ያህል ቁጥር ላይ የደረሰ ቡድን አልነበረም። በኋላ ደግሞ የበለጠ በተለይ ሁለተኛ አጋማሽ እንደተጀመረ ዩናይትድ ጥሩ አይደለም ጨዋታውን የጀመረ 30 ሰከንድ እንኳን የሆነ አይመስለኝም ኤቫንጀልሰን የሁለተኛውን ጎል ሲያስቆጥር 2-2 የሆኑበትን ጎል ሲያስቆጥር በኋላ ደግሞ የቅጣት ምቱ ተገኘ ታቫኘ ብሩኖ ፈርናንዴዝ ነው ኳሱ የተበላሸበት። ከዚያ ታክቲካል ፕሮፌሽናል ፋውል የሚባለውን ሰራ ካሰሚሮ ቢጫ ካርድ ተመለከተ። በዚህ ቢጫ ካርዱ ምክንያት የአስቶን ቪላው ጨዋታ ያልፈዋል። ከዛ ቅጣት ምቱ ተገኘ። አሁን እሱ እንግዲህ ለቡድኑ ሲል የወሰደው ካርድ ልትዩ ትችላለች፣ ግን ቅጣት ምቱን ተጫዋቹ አስቆጠረው ነው። ቦርንመስ 3-2 መራ። ያኔ አሰልጣኝ ሩበን አሞሪም ያደረጋቸው ለውጦች የበለጠ የማጥቃት ለውጦች፣ የበለጠ የሪስክ መውሰድ ለውጦች ናቸው። አሰልጣኝ ያደረጋቸው ለውጦች የበለጠ ቡድኑን በማጥቃቱ በኩል ጥራቱን ከፍ የሚያደርጉ ናቸው። የፎርሜሽንም ለውጡ ግን የበለጠ 4-2-4 ብዙ ጊዜ ከ10 የአውትፊልድ ተጫዋቾች 6 ወይም 7ቱ ዲፌንሲቭ ማይንደር ተጫዋቾች ይሆናሉ። ለዚህ ነው ዩናይትድ የዌስትሃሙ የኢቨን ክሪስታል ፓላስ የመጀመሪያ አጋማሽ ሌሎቹ ብዙ ጨዋታዎች ላይ ከኤቨርተን ጋር የነበረውም አይነት ጨዋታ ላይ ሞይስ የበለጠ የማጥቃት ተጫዋቾች በእነዚያ ጨዋታዎች ላይ ተጠቅመዋል እያልን እናነሳ ነበር። ትላንትና ከዚህ በጣም የተቃረነ እኔ ነበረው። ስለዚህ እንደ አጫወት የሚገርም አጫወት ነው። ሩበን አንዶኒ ኢራዮላም ለማብራራት ይቸግረኛል፣ ይህንን ጨዋታ ለማብራራት ያስቸግረኛል። ቀላል አይደለም፣ ግን እኔ 0-0 ከማይ 4-4 ባይ ደስ ይለኛል። አሞሪምም እንዳልኩት ክሬዚ ጨዋታ ነው፣ ፈን ነው የሚል አስተያየት ሰጥቷል። እንዴት ነበር ላንቺስ ምሳ እንደ ኤክስፒሪየንስ እንዲህ አይነት ኤክስፒሪየንስ በቅርብ ጊዜ ማንቸስተር ለምሳሌ 4 ጎል አስቆጥረን አለ እሱ ነው እውነቱ አለ 4 ጎል አስቆጠር ግን አላሸነፈም።
ማንቸስተር ዩናይትድ በቂ መሆን ነበረበት 4 ጎል ካስቆጠረ። እንዳልኩት መግደል አልቻለም ጨዋታውን ነው እንጂ ጨዋታ ለማሸነፍ የሚሆን በቂ ጎል አስቆጥሯል። አሁን መግደል አልቻለም ስል ዩናይትድ የመከላከል ሰሰፕቲቢሊቲ ስላለበት ነው። የምታምኙ አይደለም በመከላከል አንድ ክሊንሺት ብቻ ነው የጠበቀው። ይሄ ማለት ከወልቭስ ብቻ ነው የሚሻለው። ወልቭስ አንድም ክሊንሺት ስላልጠበቀ በአንድም ጨዋታ ጎል ሳይቆጠርበት ስላልወጣ በጠቅላላውም ሩበን አሞሪም 42 ወይ 43 የፕሪሚየር ሊግ ጨዋታ አድርጓል። 6 ጨዋታ ላይ ብቻ ነው በሱ የኃላፊነት ዘመን ማንቸስተር ዩናይትድ ጎል ሳይቆጠርበት የወጣው ወይም 14% ማለት ነው በፕሪሚየር ሊግ ታሪክ። ሌሎች 6 አሰልጣኞች ብቻ ናቸው ከሱ ያነሰ የክሊንሺት ፐርሰንቴጅ ፖይንት ያላቸው። ስለዚህ ዩናይትድ በዚህ አሰልጣኝም ስር ግን በቴንሃግም ዘመን ባለፉት ጥቂት ዓመታትም እንዳየነው የ2022-23 የውድድር ዘመን ላይ የነበረው ቡድናቸው ከመጀመሪያዎቹ 2 ጨዋታዎች በስተቀር ወይ በማንቸስተር ደርቢ በሰፊ ውጤት ከመሸነፋቸው ወይ በአርሰናል 3-2 ወይ በሊቨርፑል 7 ሲቆጠርባቸው የተወሰኑ ብዙ ጎሎች የተቆጠሩባቸው ጨዋታዎች ነበሯቸው። በተቀሩት 30 ጨዋታዎች ግን በመከላከል ጠጠር ያለ ቡድን ነበራቸው ከዛ ሲዝን በስተቀር። ግን የዛም ሲዝን ቢሆን ብዙ ጎል ተቆጥሮባቸዋል፣ ግን ጎል የተቆጠረባቸው በአንዳንድ ሃይ ፕሮፋይል ጨዋታዎች ነው። ያ ሲዝን ግን ሶሊድ ነበር ማንቸስተር ዩናይትድ ይባል ይሆናል። ከዛ በስተቀር ግን ረጅም ጊዜ ሆኖታል ዩናይትድ። ግን በአሞሪም ዘመን ደግሞ ምናልባት ለዚህኛው ፎርሜሽን ይሄኛውን ፎርሜሽን ፊት ለማድረግ በሚደረግ ጥረት ምክንያት ሊሆን ይችላል፣ ወይ በተጫዋቾቹ ፕሮፋይል ምክንያት ሊሆን ይችላል፣ አላውቅም። በአንዳች ምክንያት ዩናይትድ 14% ብቻ በሚሆኑ ጨዋታዎች ነው ክሊንሺት የጠበቀው። ስለዚህ አንደኛው የጨዋታው ነጥብ ላይ ጎል ሊቆጠርበት እንደሚችል መገመት ከባድ አይደለም። በተቀሩት 15 ጨዋታዎች በአንዱ ብቻ ስለሆነ ጎል ሳይቆጠርበት የወጣው። ለእኔ ብቻ ነው ችግር በ30 በ40 ደቂቃ ውስጥ ጨዋታውን ቦርንመዝ በማይደርስበት ርቀት ከፍ አድርገው አለመስቀላቸው፣ ብዙ ጎል አለማስቆጠራቸው ካልሆነ በስተቀር እንደ ኤግዚቢሽን እንደ ኢራዮላ ነው ምለው። ይሄንን ለማብራሪያ ይገባኛል። የፎርሜሽን ለውጥ እንደተደረገ ብዙ ተጫዋቾች ከኳስ ፊት እንዳደረጉ ብዙ ፖዚሽናል ሮቴሽን እንደነበር፣ ሁለቱ ዊንግ ባኮች ወደፊት ተጠግተው እንደተጫወቱ የበለጠ የማጥቃት ኤነርጂ ቨርቭ እንደነበረው የበለጠ ቀጥተኛ የበለጠ ቨርቲካል እንደሆነ ማየት ትችል ነበር። ብቻ ነው ችግር ጎል አለማስቆጠራቸው ነው። እንዴት አገኘሹ ምሳ? እንደ ጨዋታ በጣም ጥሩ ጨዋታ ነበር አይደለ? በተለይ ለተመልካች ደግሞ ግብ የሚቆጠርበት ግቦቹ የሚቆጠሩበትን መንገድ በጣም አስደናቂ ነበር ትናንትናና። ግን ለአሰልጣኞች ግን የሚያበሳጭ ደግሞ ጨዋታ ይመስለኛል አይደለ? ጌሙን ሁለቱም ቡድኖች ኮንትሮል ማድረግ አልቻሉም። ምክንያቱም ሁለቱም ቡድኖች ጨዋታውን መምራት የሚችሉበት እድል ነበራቸው። ግን ያው ተጨማሪ ግቦችን አስተናግደዋልና ይሄ ለአሰልጣኞች በጣም የሚያበሳጭ ይመስለኛል። በማንቸስተር ዩናይትድ በኩል ግን 30 ግብ አስቆጥሯልና ማጥቃቱ በጣም ተሻሽሏል በዚህ የውድድር ዓመት። እሱ ምንም ጥያቄ የለውም። በእርግጥ በክረምቱ የፈጸማቸው ዝውውሮችም ይህንን እንዲያግዙ ይጠበቅ ነበረ። አይ ቲንክ በሚገባ እያደረጉ ነው ብዬ አስባለሁ። ዩናይትድ ግብ የማስቆጠር ችግር አይመስለኝም በዚህ የውድድር ዓመት ያለበት የመከላከል ችግር ይመስለኛልና ግን ደግሞ በጣም ብዙ ግቦች የሚቆጠሩበትን ቡድን ሆኗል። አምናው ተቃራኒ ነው። አምና እኮ መከላከሉ እንደዚህ ለክፉ የሚሰጥ አልነበር። ማጥቃቱ ነው አስደንጋጭ ነበር። እኔ አሁን ማጥቃቱ ነው ዋናው ነገር ብዬ ነው ማስበው። ምክንያቱም መከላከሉ ላይ አሁን ትናንትና የተጠቀማቸው ተጫዋቾችን ከተመለከትን ሄይደን አይቨን ናቸውና ሊሳንድሮ ማርቲኔዝ ወደ ሙሉ ብቃቱ ሲመለስ፣ ማቲያስ ደሊት ከጉዳቱ ሲያገግም፣ ሃሪ ማጓየር ሲመለስ ዝራዊም አልነበረም ትላንት። አሁን እነዚህ ተጫዋቾች ሲመለሱ መከላከሉ በዚህ ደረጃ እንደ ሙሉ ለሙሉ ይስተካከላል ባንል በዚህ ደረጃ ግን ይሆናል የሚል እምነት የለኝም። ምክንያቱም ደሊት ሲኖር ምናልባት በዚህ ውድድር ዓመት እስኪ ጎዳ ድረስ ከማንቸስተር ዩናይትድ ምርጥ ተጫዋች መካከል አንዱ ማቲያስ ደሊት ይመስለኛልና በጣም ጥሩ መሻሻል አሳይቷል እሱ ተጫዋች። እነዚህ ተጫዋቾች በጉዳት ምክንያት የለም፣ ምናልባት ቢኖሩ ኖሮ ቋሚ አሰላለፍ ውስጥ መግባት የሚችሉ ተጫዋቾች ናቸውና የተወሰነ እሱን ተስፋ ልታደርግ ትችላለህ። ግን መከላከሉ በዚህ ደረጃ የማንቸስተር ዩናይትድ መከላከል አስቂኝ ነበር ማለት ይቻላል። በተለይ ትናንትና ግን ለተመልካች ቀደም ሲል እንዳልነው በጣም የሚያዝናና ተጫዋች ነው። በኦልድ ትራፎርድ እንደዚህ አይነት ጨዋታ መመልከት ፓሽን ነበረው አይደለ? በሁለቱም ክለቦች መካከል የማጥቃት ፍላጎት ነበረው። ኢንቴንሲቲው ከፍ ያለ ጨዋታ ነው። ግን በማንቸስተር ዩናይትድ በኩል የፕሬሲንጋቸው በጣም አሜዚንግ ነበረ ትናንትና። እሱን አልጠበቅኩም እኔ። ያንዳንዱ ተጫዋች ነበረ ይህንን ስራ ሲወጣ የነበረውና ሌሎች ጨዋታዎች ላይ ማንመለከታቸው ትናንትና ግን ይህንን ተመልክተናል። ከውጤት አንጻር ምናልባት ዩናይትድ በተለይ በመጀመሪያው አጋማሽ ላይ የግብ ዕድሎችንም አግኝቶ ስለነበረ እሱን አለመጨረሱ የሚያስቆጭ ይመስለኛል። 2 ነጥብ ማጣቱና 5ኛ ደረጃ መሆን የሚችልበትን እድል አለመጠቀሙ ግን የማቲያስ ኩኛና የብራያን ቤሞ ደግሞ ጥምረትም ትናንትና በተለየ መንገድ አስገርሞኛል። እንግዲህ ሊንካፓቸው በጣም አሜዚንግ ነበር። ያው ጥሩ አልነበረም። ብራያን ቤሞ ጥሩ ነበር፣ ጥሩ ምሽት ነበር ለሱ ለማለት ያስቸግራል። ግን
የሁለቱ ተጫዋቾች ግን አንድ ላይ የሚያሳዩት ጥምረት ግን ትናንትና የተሻለ መስሎ ታይቶኛል። ኩኛም ያው በድጋሚ ጥሩ የተጫወተበት ምሽት ነበር። እንደ እግር ኳስ ጨዋታ በጠቅላላው ቅድም እንዳነሳሁት ዩናይትድ ብዙ ሙከራ ያደረገበት ቢሆንም ግን በጣምራ 24 ሙከራ ነው ሁለቱ ቡድኖች ያደረጉት። በየ2 ደቂቃው አንድ ሙከራ እንደማለት ነው። ከዛ ባነሰ ጊዜ ውስጥ አንድ ሙከራ ይደረግ ነበር ማለት ነው። 45 ደቂቃ ነው ያለው፣ 24 ሙከራ ይደረጋል ማለት በቃ ቶሎ ሙከራዎች ነበሩት ማለት ነው። የፍጹም ቅጣት ምቶችን ሳይጨምር የነበረ ኤክስጂያቸው ተደምሮ 3.6 ነው የነበረው። ብዙ ጨዋታዎች ላይ 3-2 ሳይሞላ ሲቀርና ያለን ኮሌክቲቭ ኤክስጂ ኩሙሌቲቭ ኤክስጂ የሚባል ሁለቱም ቡድኖች በጋራ 41 ጊዜ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክተዋል። እንዳልኩት ማጆሪቲው በማንቸስተር ዩናይትድ በኩል የተደረገ ነው፣ ግን የቦርንመዝም ቢሆን 11 ጊዜ ዩናይትድ የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክተዋል። ይህም በጣም ብዙ ነው እና እንደ እግር ኳስ ጨዋታ ለዚህ ነው አሰልጣኝ አሞሪምም ደስተኛ አይደለም ቡድኑ ባለማሸነፉ ምክንያት። ግን ዛሬ እንደዚህ አይነት እግር ኳስ ለመታየቱ ግን ቦርንመዝም ክሬዲት ሊሰጠው ያስፈልጋል ብሏል። በተለይ በሁለተኛ አጋማሽ የነበራቸው ሪያክሽን ግን የመጀመሪያ አጋማሽ ከማብቃቱም በፊት ግን የአንዶኒ ኢራዮላ አንዳንድ ሙከራዎችም ትኩረት የሚስቡ ነበሩ ትላንትና። እኔ ምን አስታወስኩኝ፣ አንድ ማስታወሰው ጨዋታ አለ ከክርስቲያኖ ሮናልዶ የመጀመሪያ የቻምፒየንስ ሊግ ጨዋታዎች መካከል አንደኛው ነው። ከፌሊክስ ማጋት ስቱትጋርት ጋር የተደረገ ጨዋታ ነው። ፌሊክስ ማጋት በኋላ የባየር ሚኒክ አሰልጣኝ ሆነው የቮልፍስቡርግ አሰልጣኝ ሆነው የምናያውቃቸው ኃይለኛ የዲስፕሊን መሪ ያላቸው በፊት በጣም ትልቅ አጥቂ የነበሩ ናቸው እና የእሳቸው ስቱትጋርት አንድ ተጫዋች ነበረው ፊሊፕ ላም ከባየር ሚኒክ በውሰት ተሰጥቶ ይጫወት ነበር ለዚያ ቡድን እና እዛ ጨዋታ ላይ ሁለቱም እንግዲህ በእግር ኳስ ትልልቅ ስኬት ኖሯቸው ያጠናቀቁ ናቸው። ፊሊፕ ላም ከምን ጊዜ ምርጥ ፉልባኮች አንዱ ሊባል የሚችል ይመስለኛል። ክርስቲያኖ ማብራራት አይጠበቅብኝም። ግን ያኔ ምን ያደረገው ክርስቲያኖን በሚገባ ተቆጣጠረው። በሚገርም የመከላከል ፐርፎርማንስ። ከዛ አሌክስ ፈርጉሰን ክርስቲያኖን በሌላ ክንፍ መሞከር ፈለጉ። በግራ በኩል ነበር የጀመረው እና ወደ ቀኝ ወሰዱት እና ፌሊክስ መጋትም ፊሊፕ ላምን ወደ ቀኝ ወሰዱት እና ወደ ግራ ወሰዱት ማለት በስቱትጋርት ግራ በኩል እና ለሮናልዶ አስቸጋሪ ጨዋታ ነበር። ከመጀመሪያዎቹ ጨዋታዎቹ መካከል አንደኛው። ትላንትና ደግሞ አሰልጣኝ አንዶኒ ኢራዮላ ምን አደረገ? የሁለት ተጫዋቾችን ቦታ ለውጦ አየ። አንደኛው ሂሜኔዝ የሚባለው ተጫዋች ነው። የቀኝ ክንፍ ተጫዋች ሆኖ ነው በቅርብ ጊዜ ይጫወት የነበረው። ሴሜኞ በግራ በኩል ይጫወት ነበር እና ገምተሽ የምትገቢው እንደዛ እንዲሆነ ጨዋታውም ሲጀመር እንደዛ ነበር የነበረው። አንቷን ሴሜኞ በግራ በኩል ነበር የጀመረው፣ ሂሜኔዝ በቀኝ ክንፍ ተጫዋችነት ነበር የጀመረው። ጨዋታው ጥቂት ደቂቃዎች እንደተቆጠሩ ግን ሂሜኔዝን ወደ ፉልባክነት ወሰዱት። ታቫኝ ሰሞኑን ከመጣበት ጊዜ ጀምሮ ፉልባክ ሆኖ ይጫወት ነበር። ወደ መሀል ወስደውታል። ለመጀመሪያ ጊዜ አይደለም እንደዚህ አይነት ቦታ ላይ ሲጫወት። ሴሜኞ ወደ ቀኝ ሄደ። ሁለቱም ክንፎች ላይ መጫወት የሚችል ተጫዋች ነው አንቶን ሴሜኞ። በቅርብ ጊዜ ጥሩ ብቃት ላይ አይደለም ያለው። አሁን ወደ አፍሪካ ዋንጫው ይመጣል ጋና ብሔራዊ ቡድን ለመጫወት እና ምናልባት የዚህኛው የታክቲካል ትዊክ ውጤት ሊሆን ይችላል። የመጀመሪያው የማንቸስተር የቦርንመዝ ጎል ሲቆጠር ስህተቱን የሰራው ሉክ ሾው ነው። በመጥፎ ጊዜ የተቆጠረ ነው። ዩናይትድ በጣም ኃይለኛ ብልጫ በወሰደበት ጊዜ የተቆጠረ ነው። ከዚያ በኋላ ግን የወጣት ተከላካይ ሴንተር ባክ የመሆንን ችግር አየን። ስህተት ተሰርቷል፣ ልክ ነው። ሰፊ ስፔስ አግኝቷል ሴሜኞ፣ ልክ ነው። ግን አይተሽው እንደሆነ በዛ ምስል ላይ ማውንትን አይተሽው አይደለም ሲጠራው አይደን ሄቨን ክሎዝ ዳውን አድርግ ሲል ሰፊ ብቻውን የሮጠው እዛ ቦታ ላይ። አንደኛ እዛ ቦታ ላይ ሊገኝ ይችል የነበረው ይገባው የነበረው ተጫዋች ባይፓስ ተደርጎ ታልፏል። ሉክ ሾው ነው ስህተት የሰራው። ያንን ቦታ አንደኛው ሴንተር ባክ ነው መሸፈን ያለበት። ከሉክ ሾው በስተቀኝ የሚጫወተው የመሀል ተከላካይ ኤደን ሄቨን ደግሞ ጀርባውን ነው ያየ ነበረው ኤቫን ኒልሰንን። ስለዚህ ሴሜኞ ጊዜ ነበረው፣ ክፍት ቦታ ነበረው፣ የሚጠጋው ተጫዋች አልነበረም። ስለዚህ ድሪል የተደረገ መሬት የያዘ በኋላ የጎሉን ፖስት ገጭቶ የተቆጠረ ጎል ሆነ እና አንድ እኩል ሆኖ አሁን ይሄ አንደኛው የመከላከል ድክመት ነው። በሌሎች ብዙ ጨዋታዎች ላይ እንዲህ አይነት የመከላከል ድክመት አይተናል። ግን በጠቅላላውም ግን ይሄኛው የአልትራ ማጥቃት የሆነ በጣም ከፍተኛ የማጥቃት አፕሮችም ግን የሀይ ሪስክ አጫወት። ስለዚህ
ዩናይትድ ይሄንን ሲያደርግ መጀመሪያውኑ ሪስክ እንደወሰደ ግልጽ ነው። እኔ ለማጥቃቱ ሲባል የተወሰደ ሪስክ ስለሆነ እረዳዋለሁ እና ሁሌ ዩናይትድ እንደዚህ ቢሆን የክሎፕ የመጀመሪያ ሲዝን እንደዚህ ነበር። ብዙ በድምር የሃይ ስኮሪንግ ጨዋታዎች ታያለሽ። የኃይለኛ ፋውንዴሽን ነበራቸው። በኋላ ግን የላቀ ክህሎት ያለው ግብ ጠባቂ አመጡ። የዓለም የግብ ጠባቂዎች ሬከርድ አስፈርመው አሊሰን ቤከርን የዓለም የግብ ጠባቂዎች ሬከርድን ከፍለው፣ ግን የመሀል ተከላካዮች ሬከርድም ቨርጅል ቫን ዳይክ ነበር የተከፈለበት። እነዚህ በ6 ወር ልዩነት የመጡ ናቸው። አዩ ብዙ ጊዜ ምን ይላል? አዩ ወልደ ሚካኤል ጓደኛዬ በስፖርት 65 ላይ ስንሰራ ቡድኖች ብዙ ጊዜ ከኋላ ጀምሮ እየተገነቡ ይሄዳሉ ይባላል። መጀመሪያ ፋውንዴሽኑን፣ ከዛ በኋላ የማጥቃት ተጫዋቾችን ማምጣት። ክሎፕ ከፊት ነው የጀመሩት ይላል። ምክንያቱም መጀመሪያ ማኔን አካባቢነት ሳላህን አመጡ። ፈርሚኖ ዘው ቡድን ውስጥ ነበር መጀመሪያዎቹ ወራት ላይ። ፌሊፔ ኮቺኞም ነበር ለ1 ዓመት ከ6 ወር ገደማ ለሳቸው ተጫውተዋል። ከፊት ነው ቡድኑን መስራት የጀመሩት። የመጨረሻዎቹ ፐዝሎች ግን ጂግስ ኦፍ ዘ ፓዝል የመሀል ተከላካይ፣ ግብ ጠባቂና ቆይቶ ደግሞ ፋቢኞ መጣ። ስለዚህ ሌላ የአማካይ ተከላካይ ከፊት ወደ ኋላ ነው ቡድናቸውን የሰሩት ይላል። አሁን ሁሌም እንደ ፓተርን የምናየው ቢሆን ኖሮ ተስፋም ይሰጣል፣ ስፔክታክልም አለው። ሌላ ታሸንፊ ትችላለሽ፣ እንደዚህ አይነት ውጤቶች ይኖራሉ፣ ግን ለሰዎች ኢንስፓየር ያደርጋል ብሏል አሰልጣኙ። እንዳነሳሁት ግን ሁሉም የመከላከል ድክመት ነበር። ለምሳሌ የመጀመሪያ ጎል ሲቆጠር ጠቅሿል። ሁለተኛ ጎል ሲቆጠር በሁለቱ የመሀል ተከላካዮች መሀል በሌኒ ዮሮ እና በኤደን ሄቨን መሀል የነበረው ስፔስ ነበር። ሄቨን ተጫዋቹን ከጨዋታ ውጭ ማድረግ አልቻለም። ስለዚህ ተነጥሎ ለብቻው ወደ ኋላ የቀረው ተጫዋች ነበር። ኤቫኒልሰን ሁለተኛ ጎል ሲቆጠር በሁለቱ የመሀል ተከላካይ መካከል የተደረገ ቅብብል ነበር። ቅጣት ምቱ ሲገኝ ከፕሮሰሱ የሚነሳ ነው። ከብሩኖ ኳሱ የተቀማው ካሰሚሮ ቅጣት ምቱን ሰራ፣ ግን ሲጠቁመው እያየን ነበር በቀኝ በኩል እንዲዘጋ። እኔ አንድ ያልተረዳሁት ነገር የሴት ፒስ ልምምድ ሲያደርጉ አውቀው የሚያደርጉት ይመስለኛል፣ ግን በብሩኖና በማቴዎስ ኩኛ መሀል ነው ኳሱን የመጣው ተጫዋቹ። ለምን እሱን እንዳልዘጉ አላውቅም። ግብ ጠባቂ ይመስለኛል ያን ያደረገው ማየት የሚችልበት ሩም እንዲኖረው፣ ግን ታቫኜ በሁለቱ መሀል ነው ቅጣት ምቱን የመጣው። ለወትሮ ጨዋታ አይደለም ግብ ጠባቂን ቦታ ያዝ የሚለው፣ ግብ ጠባቂ ነው ከኋላ ሆኖ የሚያዘጋው። በሱ በስተግራ በኩል ያለውን አጥር ሰርቶ አዘግቷል። በስተቀኝ ያለውን እሱ ለማዳን በሚችልበት ቦታ ላይ መገኘት ነበረበት፣ ግን በደንብ ደግሞ ወደዛ አልተጠጋም። ብሩኖ ያንን ያስተዋለ ይመስለኛል። ጎሉ የተቆጠረው በዚያ መንገድ ነው። ይሄ የቦታ አያያዝ ችግር የነበረበት ነው። በኋላ ጁኒዮር ክሩፒ ተቀይሮ የገባ ተጫዋች ጎል ሲያስቆጠር ደግሞ በሁለቱ የመሀል ተከላካዮች መካከል የተቆጠረ ነው። ሁለቱ ጎል ሲቆጠርም ተመሳሳይ ድክመት ነበር። በሁለቱ ሴንተር ባካች የመሀል ተከላካዮች መሀል ነው ጎሉ የተቆጠረው። ስለዚህ ብዙ የመከላከል ድክመት ከፊት እስከ ኋላ ድረስ ነበር እና አሰልጣኙም የኮሌክቲቭ ችግር ነው ብሏል። ጠቅላላ የቡድኑ የመከላከል ድክመት ነው ብሏል። ለተከላካዮቹ ብቻ የምሰጠው ድክመት አይደለም የሚል አስተያየት ሰጥቷል። ግን ቦርንመዝ ቅድም እንዳነሳሁት ከፍተኛ ጥራት ያላቸው የማጥቃት ተጫዋቾች ያሉት ነው። ክላይቨርት፣ ሴሜኞ፣ ኤቫኒልሰን፣ ሂሜኔዝ፣ ታቫኜ አይነት ተቀይሮ የገባው ኤል ክሩፒ ጁኒዮርም እንደዚህ አይነት የማጥቃት ተጫዋቾች ናቸው። ስለዚህ በአንደኛው አጋጣሚ ዩናይትድ ላይ ጎል መቆጠሩ እንደማይቀር ግልጽ ነበር። ግን አሰልጣኙም የተለይ ደግሞ የአንቷን ሴሜኞን ቦታ መለወጡ በጣም ብልህ ይመስለኛል። ለዚህ ነው ከፌሊክስ መጋት ውሳኔ ጋር ያነጻጸርኩት፣ ኮንፊውዝ ለማድረግ መሞከር ማለት ነው። እና በአደገኛ ቦታዎች ላይ ይገኙ ነበር። በኦልትራፎርድም 4 ጎል ማስቆጠር ቀላል አይደለም። ግን ባለፉት 2 የውድድር ዘመናት ደግሞ ወደዚህኛው ስቴዲየም እየመጣ 3 ጎሎች አስቆጥሮ በ2 ሲዝኖች 3-0 3-0 አሸንፏል። በኦልትራፎርድ ታሪክ የመጀመሪያው ቡድን ሆኗል በ3 ተከታታይ የውድድር ዘመናት መጥቶ በትንሹ 3 ጎል ማስቆጠር። ጨዋታው ካለቀ በኋላ አንዳንድ ከስቴዲየም የተወሰዱ በሞባይል ስልክ እንደዚህ የተቀረጹ ፉቴጆችን ካየሽ የብሩኖን ብስጭት ማየት ይቻል ነበር። ከካሰሚሮ ጋር ሲነጋገሩ ጭቅጭቅ ይሆን አላውቅም፣ በጣም ኢንቴንስ የሆነ ጭንቅላቱን እየነቀነቀ በጣም ተበሳጭቶ ይታይ ነበር። የብሩኖ አሸናፊ ነው። ትላንትና በጣም አስደናቂ ጎል ነበር ያስቆጠረው። እንግዲህ ሁለት እንግዳ ውሳኔዎች ነበሩ። በአንቷን ሴሜኞ ሄዶ ዳሎን አንገት የያዘበትና ለማንቸስተር ዩናይትድ የተሰጠው ቅጣት ምት አዳም ስሚዝ ነው ጥፋቱን ሰርቷል በሚል አርቢትሩ ቅጣት ምት የሰጡት እና የብሩኖ ቅጣት ምት በጨዋታው ላይ ምርጡ ጎል በርቀት
የማንን የቅጣት ምት ጎል ይመስላል ያልኩ ያሰብኩ ነበር። አንድ አይነት አይደለም ቴክኒኩ፣ ስወርቭ ያደረገበትን መንገድ አንድ አይነት አይደለም፣ ግን አንግሉ ግን አንድ አይነት ነው። ዲሚትሪ ፓየት ከዚህ በፊት ክሪስታል ፓላስ ላይ የዌስትሃም ተጫዋች ሆኖ እንዲህ አይነት የቅጣት ምት ቴክኒክ አይቼ አላውቅም የምልበት ጎል አስቆጥሮ ያውቃል። አሁንም ከብሩኖ ጋር አንድ አይነት አይደለም፣ አንግሉ ግን አንድ አይነት ነው። ከዴክላን ራይስ ጋርም ሪያል ማድሪድ ላይ ካስቆጠረው ጎል ጋር ቢያንስ ጎሉ የተቆጠረበት አንግል ላይ 45ቷ ላይ ነው የመታው። ግብ ጠባቂው የማንም ግብ ጠባቂ ለማዳን እድል የሌለው አይነት ኃይልም ፕሌስመንትም የነበረው ስለነበር ፍጹም አስደናቂ የቅጣት ምት ጎል ነው። በነገራችን ላይ የሁለተኛው የማንቸስተር ዩናይትድ ጎል ሲቆጠርም የፔትሮቪች ስህተት ነው፣ ምንም ጥያቄ የለውም። ግን ለካሰሚሮ ክሮስ ያደረገው እሱ ነው። ትላንት እንዲያውም ስለ ብሩኖ ሳነሳ ያልጠቀስኩት አንደኛው ነገር በቅጣት ምት ኢፌክቲቭነስ አንደኛ ነው በፕሪሚየር ሊግ በዚህ ውድድር ዘመን። ክሮሶቹ በጣም አስደናቂ ናቸው። ስለዚህ ሁለት የቆመ ኳስ ላይ በጣም ኢፌክቲቭ ነበር ትላንትና። ቅጣት ምቱ ደግሞ በጣም የሚደንቅ የቅጣት ምት ጎል ነው የነበረው። ሌላ ቲየሪ ኦንሪ ቻርልተን ላይ እንደ አይነት ጎል አስቆጥሮ አስታውሳለሁ። ተመሳሳይ አንግል ላይ የተቆጠረ ጎል ነው እና ፍጹም አስደናቂ የቅጣት ምት ጎል ነው የነበረው። ችግሩ ግን ጥያቄዎች ያስነሳል ስል ማጥቃቱ እንደዛ ሆኖ በመጀመሪያው ግማሽ ሰዓት 12-0 በሙከራ በልጡ። በመጀመሪያው 13 ደቂቃ 8 ሙከራ አድርጎ መጀመሪያ 25 ደቂቃ ያንን ሁሉ ሙከራ አድርጎ ውጤቱ 1-0 ሊያውም የቦርን መዝግብ ጠባቂ ስህተት ያለበት ሆነና ጨዋታው አላለቀም። ችግሩ ቅድም እንዳልኩት የመከላከል ድክመትም የኦልትራፎርድ ሪከርድም ነው። ትላንትና ስለ ኦልትራፎርድ ሪከርድ ያነሳሁት ቡድኖች ኦልትራፎርድ ላይ መጥተው 4 ጎል ማስቆጠር የለባቸው። ብዙ ትልቅ ስቴዲየሞች ላይ ሄደሽ 4 ጎል አታስቆጥሪም። ለዩናይትድ በቅርብ ጊዜ 3-4 ጎል 2-3 ጎል ምናምን ልማድ የሆነ መጥቷል። አንደኛው እችላለሁ ኦልትራፎርድ ላይ ጎል ማስቆጠር የሚል ያ ፊር ፋክተር ጠፍቷል። ስለዚህ ማንቸስተር ዩናይትድ ከኤቨርተን ጋር በ10 ተጫዋች ተጫውቶ በቅርብ ጊዜ ያው ተሸንፏል። ላለመውረድ ኃይለኛ ፍርሃት ውስጥ ባለው በዌስትሃም አቻ ተለያይቷል። በቅርብ ጊዜ የፎርምም የጎልም ችግር ያለበትን ቦርንመዝን ትላንትና ገጥሞ አቻ ወጥቷል። እነዚህን ቡድኖች ዩናይትድ አሁን ተሻሽሏል እያልን ነው በማጥቃቱ በኩል፣ ግን ከኋላ ኃይለኛ ድክመት አለ። 26 ጎል ማለት አርሰናል በ2023/24 የውድድር ዘመን በሲዝኑ በሙሉ የተቆጠረበት ጎል ኦልሞስት ማለት ነው። 26 ጎል በ16 ጨዋታ በጣም ከፍተኛ። ስለዚህ በዜሮ ይባዛል። ማጥቃቱ በጣም ጥሩ ቢሆን እንኳን ትላንት እንዳየነው አይነት የመከላከል ድክመት ሲሆን ጨዋታዎች እንዳታሸንፍ ይሆናል። 4 ጎል ማስቆጠር 98% በሚሆኑት ጨዋታዎች ላይ በቂ መሆን አለበት። ግን በመከላከል በኩል ምንድነው ኃይለኛ ማልፈንክሽናልነት አለበት። ከዛ ደግሞ እንዲሁ በእነሱ እንደሚሉት ሎፕሳይድድ ይሉታል እንደ አይነቱን የመከላከል ቅርጽ። እኔ ብዙ አሰልጣኞች አንድ ጊዜ አስታውሳለሁ ሉዊስ ኤንሪኬ የካታር የዓለም ዋንጫ ላይ 2 የግራ እግር የመሀል ተከላካዮችን ሲያጫውት አይቻለሁ። ፓው ቶሬስ እና ኤሜሪክ ላፖርትን አንድ ላይ ሲጠቀም። ግን የግራ እግር ተከላካይ የማይመርጥ አሰልጣኝ የለም። 2 የግራ እግር ተከላካዮችን አንድ ላይ ማጣመር ግን በጣም ያልተለመደ ነው። በተለይ አንደኛው የ10 ምናምን ዓመት ወጣት ሲሆን እና የመጀመሪያ ኦልሞስት ሲኒየር ቡድን ሲዝኑ ሲሆን ከአርሰናል ውስጥ መጫወት ጀምሮ ነበር። በአንዳንድ የሊግ ጨዋታዎች ላይ የዩናይትድ ጥቂት ጨዋታዎች ያደርጓል። ገና ነው። የዛ የባለፈው ያነሳሁት የኤቨርተን ጨዋታ ላይ የመጀመሪያ አጋማሽ ተቸግሮ ስለነበር አሰልጣኙ ሁሉ ቀይሮ አስወጥቶታል። ተሰርቶ ያለቀ ተከላካይ አይደለም፣ ገና ነው። በተለይ ደግሞ በመሀለኛው የተከላካይነት ቦታ ላይ ዶሚናንት እንዲሆን በሚጠበቅበት ቦታ ላይ ግን ከሁሉ በላይ የግራ እግር ተጫዋች ነው እሱና ሾ 2 የግራ እግር ተጫዋቾች ናቸው። የእድሜ ብስ ለጋነት መኖሩ እንዳለ ሆኖ ግን ደግሞ ለአንግልም ችግር የነበረበት ነው። በኋላ አሰልጣኙም ካሰሚሮን ካስወጣ በኋላ ተጨማሪ ማጥቃት ለውጦች ካደረገ በኋላ ሼሽኮ ከገባ በኋላ የአማካይ ክፍሉ የበለጠ በተለይ ቦርንመዝ አይነት ኃይለኛ የትራንዚሽን ቡድን ምንም የሚቆጣጠረው ተጫዋች አልነበረም ያንን ቦታ። ለዚህ ነው አሁን የግድ ጉልበተኛ ይሁን የግድ ማለት ያደለም፣ ግን የዩናይትድ ቀጣዩ ፕሮጀክት ዶሚናንት የሆነ አማካይ ማምጣት። አሁን ካሰሚሮ እንደ አይነት የውድድር ዘመን እያሳለፈ ያለው በሳምንት 1 ጨዋታ ስለሚጫወት ነው። ጨርሷል ካሰሚሮ በኢነርጂ ደረጃ። አሁን ለልምዱ ለአንዳንድ ጨዋታዎች ለመጠቀም ለታክቲካዊ ምክንያቶች ለተጠቀሚበት ጥሩ ሲዝን ነው ለእኔ በጠቅላላው። በየጨዋታው ቢያንስ ጥሩ 1 ሰዓት ይሰጣል፣ 60 ደቂቃ ይሰጣል፣ ሀይ ኳሊቲ 60 ደቂቃ። ከዛ በማጥቃት በኩል ደግሞ በሪያል ማድሪድም እያለ እንደዚህ ነበር። የቆም ኳስ ጎሎችም ያስቆጥራል፣ በክፍት ጨዋታም ጎሎች ያስቆጥራል። ስለዚህ እንደው እንደ
እንደ ማከሌሌ አይነት አይደለም። ማከሌሌ ለምሳሌ ደንበኛ ዲኤም ነው፣ አይወጣም ከራሱ ዞን፣ በቁመት ማጭር ስለሆነ ለቆም ኳሶች አይሄድም እና ብዙ ጊዜ ጎል አያስቆጥርም። 2 ወይ 3 ጎል ምሳሌ ለቼልሲ ያስቆጠረው ያው ሁሉ ዘመን ሲጫወት። ካሰሚሮ እንደዚህ አይነት አይደለም። ቁመት አለው፣ ከሳጥን ውጭ መምጣት ይችላል፣ ጎሎች ያስቆጥራል። ስለዚህ ብዙ ጥቅም እየሰጠ እንደሆነ እረዳለሁ። ግን የዩናይትዱ ቀጣዩ ዴቨሎፕመንት ለእኔ በምርጫ ነው እንደዛ እየተደረገ ያለው። ብሩኖ ጥልቅ አማካይ አይደለም ለኔ። በዛ ቦታ ግሩም እየተጫወተ ነው። ትላንትና ጠቅሽ ያለው በተለይ በማጥቃቱ በኩል፣ በመከላከል በኩል ግን የዛ ቦታ ተጫዋች አይደለም። ካሰሚሮና ብሩኖ ያለ ምክንያት አይደለም በ15 ጨዋታ 26 ጎል የሚቆጠርበት። ብሩኖ የመሀል ተከላካዮቹ ችግር ብቻ አይደለም፣ ስትራክቸራል ችግር ነው፣ የተጫዋቾቹ ፕሮፋይልም እና ይሄንን መረዳት በጣም ቀላል ይመስለኛል። ወስነው ኮሸስ ውሳኔ ነው። ግን ብሩኖን እዛ ቦታ ላይ ካጫወቱ አይቀር የሁለት ተጫዋቾች ስራ መስራት የሚችል በኢነርጂ የተሞላ 6 ያስፈልጋል። የዛሬ 10 ዓመት የነበረው ካሰሚሮ አይነት ፊዚካሊ ፒኩ ላይ የነበረበት ካሰሚሮ አይነት ተጫዋች ያስፈልጋል። ድሮም ቢሆን እንደዛ አይነት አልነበረም፣ ግን ቢያንስ እንዳሁኑ አይነት እንትን አልነበረም። በቀላሉ ይታለፋል አሁን እና እንዳልኩት ጥሩ መጫወቱን ተረድቼ ቦርንመዝ አሁን 294 ደቂቃ ወደ 300 ደቂቃ ጎል አላስቆጠረም። ዋና ጎል አስቆጣሪዎቹ ሁለቱን የመጀመሪያ ጎሎች ያስቆጠሩ ተጫዋቾች 9ና 10 ጨዋታ ጎል አላስቆጠሩም። ጥሩ ፎርም ላይ ያሉ ተጫዋቾች አይደሉ። የሆነ ቦታ ጎል ማስቆጠራቸው አይቀርም። ግን አንደኛው ችግር የተከላካዮቹ ማንነት ብቻ ሳይሆን የዩናይትድ የመከላከል ድክመት በሌሎችም ጨዋታዎች የታዩ ናቸው። ምንም ያህል ተስፋ የሚሰጥ ቢሆንም ትላንት ያየነው እግር ኳስ እንደው ለትላንት እንኳ ቢሆን የማያከስር እኩለ ሌሊት ያሳለፈን ቢሆንም ግን እንደ መከላከል ግን ሌላ ድክመት ያየንበት ነው። ግን በሌሎችም ብዙ ጨዋታዎች ላይ የታየ ድክመት ስለሆነ አዲስ ነገር አይደለም። አሁን ያልናቸው ቅድም ያልነበሩት ተጫዋቾች በነበሩበትም ጊዜ ይኸው ችግር ነው። እነዚሁ ተጫዋቾች እያሉም እንደዚሁ ምናልባት 4 ጎል አልተቆጠረበትም ይሆናል እንጂ ሌሎቹም ማጓየርም ዳሊትም ሊሳንድሮ እያሉ ዩናይትድ ጎሎች ይቆጠሩበት ነበር። ሁለተኛውን አጋማሽ የጀምሩ ነው በጣም በከፋ ሁኔታ ነው የጀመሩት። ምናልባት የኮንሰንትሬሽን ችግር መሆን አለበት አንደኛው ምክንያት። ሁለተኛ የኤደን ሄቨንም የኦፍሳይድ ውስጥ አለማስገባቱ ነው። 30 ሰከንድ ብቻ ነበር ያስፈልጋቸው የመጀመሪያው ጎል እንዲቆጠር። በነገራችን ላይ የገረመኝ ነገር በአሰልጣኝ ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝነት ዘመን ማንቸስተር ዩናይትድ በሁለት ጨዋታዎች ብቻ ነው 4 ጎል አስቆጥሮ ጨዋታውን ሳያሸንፍ የወጣው። በሁለት ጨዋታዎች ብቻ። አንደኛው የፕሪሚየር ሊግ ዋንጫ ያሳጣቸው ጨዋታ ይመስለኛል 2012 ኤቨርተንን በጉዲሰን ፓርክ ወይ አይ ቲንክ ኦልድ ትራፎርድ 4-2 ይመሩ ነበር። ሞይስ ነበሩ አሰልጣኝ የነበሩት። ዩናይትድ ባለቀ ሰዓት 2 ጎል ተቆጠረበትና ሲቲ መጨረሻ ላይ ኩዊንስ ፓርክ ሬንጀርስን አሸንፎ ሻምፒዮን የሆነበት ሲዝን ማለት ነው። እኩል ነው የነበሩት በነጥብ እስከዛ ጨዋታ ድረስ። እንዲያውም አርቴታ የአርሰናል ተጫዋች ሆኖ ሲቲ ላይ ጎል አስቆጥሮ በዩናይትድ እና በሲቲ መሀል የነበረው የነጥብ ልዩነት ጥቂት ሳምንታት እየቀሩት ዩናይትድ በ8 ነጥብ ይመራ ነው። ከዛ ሲቲ ያሸነፈ፣ ኮምፓኒያን ጎል አስቆጠረ። በዚህኛውም ጨዋታ ግን ነጥብ ጣለና እየጠበበ መጣና መጨረሻ ላይ እኩል ሆኑ። ግን በጣም ከፍታ የጎል ልዩነት ነበረው ሲቲ። መጨረሻ ላይ በጎል ልዩነትም እኩል ነው ሻምፒዮን የሆነው። እና ያ አንደኛው ጨዋታ እሱ ነው 4 ጎል አስቆጥሮ ቡድናቸው ያላሸነፈበት። ሁለተኛው ጨዋታ ቅድም ያነሳሁት የሰር አሌክስ የመጨረሻ ጨዋታ ከዌስት ብሮሚች አልቢዮን ጋር ስቲቭ ክላርክ ነበሩ የዌስት ብሮሚች አልቢዮን አሰልጣኝ የነበሩት። ሉካኩ ሃትሪክ የሰራበት 5-5 የተጠናቀቀ 10 ጎል የተቆጠረ ሁለቱ ጨዋታዎች ላይ ብቻ። ያ ሞሪም ገና 13 ወሩ ነው። ግን እንዲህ አይነት አይ ቲንክ ታሪካዊ ሊባል የሚችል ጨዋታ ውስጥ ተሳትፎ ነበር። አንዳንዶቹ የተለያየ ስም ሰጥተውታል ይሄንን ጨዋታ። ሜሂም አት ኦልድ ትራፎርድ ወይም ማድነስ ኢን ማንቸስተር ምናምን እያሉ የሆነ ስም ሰጥተውታል። ግን በሁለቱም ቡድኖች በኩል በጣም አስደናቂ ጨዋታ፣ እንደ ገለልተኛ ተመልካች ፍጹም ክፍት የነበረ ብዙ ሪስክ የተወሰደበት ያዝናናን ጨዋታ ነው። ለዩናይትድ ደጋፊዎች ውጤቱ እንደማያዝናናቸው አውቃለሁ፣ ግን ለገለልተኛ ተመልካች በጣም አዝናኝ ጨዋታ ነበር። የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል። ብረሽ ተስፋ ምን አይነት ድንቅ ምሽት ነበር፣ 3 ነጥቡ ይገባል ነበር፣ ነገር ግን አልሆነም። ምርጡ ዩናይትድ እየመጣ ነው፣ ማጥቃቱ ይለያል፣ ፋታ የሚባል አያውቁም። ብዙ ሰዎች ብራያን ቤሞስ ተቻለው፣ ነገር ግን መጥፎ አልነበረም። ቦታ አያያዙ፣ ታታሪነት፣ ወደ ኋላ ተመልሶ የሚያግዝበት መንገድ ይለያል። ዩናይትዳውያን ብራያን ቤሞ ሚስ የምናደርግበት ጊዜ ላይ ደርሰናል። አሞሪም ጨዋታን ማኔጅ ያደረገበት መንገድ ተመችቶኛል። ቡርኖ ተነሳበት ደግሞ በቃ ይለያል። ማንቸስተር ጥሩ ግብ ጠባቂ ነው ያስፈረመው። ዳግማዊ ቲቦ ኮርቷ ብያዋለሁ ብላለች። ተከታያለች ምሳ ግን በቀደም አርብ ዕለት አንድ ነገር ሲናገር ነበር። ወደ አፍሪካ ዋንጫ ስለሚሄዱ ተጫዋቾች እየተናገረ የሆነ መፍትሄ መፈለግ አለብን አለ።
መፍትሄ መፈለግ ማለት በአማድ ቦታ ልክ እንደ አማድ የሚጫወት በምቤሞ ቦታ በምቤሞ መንገድ የሚጫወት ተጫዋች የለውም። ዩናይትድ ናቹራል ተተኪዎች የሉትም እዛ ቦታ ላይ። ሌሎች ተጫዋቾች መጠቀም ይችላል ይገባኛል፣ ግን የለውም። ዶርጉን ወደዛ ምናምን ወስዶ ካልሞከረው በስተቀር ሞክሮት ያውቃል። አምና በአንድ ጨዋታ አስታውሳለሁ፣ በአንድ የዩሮፓ ሊግ ጨዋታ ምናልባት እነሱ ከሄዱ በኋላ ላሉት ለተቀሩት ተጫዋቾች የሚስማማ ፎርሜሽን እየፈለገ ይሆን እንድል አድርጎኛል ትላንት ነው። ምክንያቱም ለዛ ሲስተም በጣም ኢሴንሻል ተጫዋቾች ናቸው ሁለቱ። እንደ ተጫዋች ጥሩ ወሳኝ ተጫዋቾች መሆናቸው ብቻ ሳይሆን ያ ሲስተም እንዲሰራ ያ ፎርሜሽን እንዲሰራ ወሳኝ ተጫዋቾች ናቸው እና መፍትሄ ሲል የፐርሶኔል ጉዳይ ብቻ እያወራ አልመሰለኝም። የፎርሜሽን ለውጥ ይመስላል እና እየቀለደ ይሁን ክሪፕቲክ ይሁን አነጋገሩ አላቅም። ስለ ፎርሜሽን ሲጠየቅ ትላንት ምን አለ? በነገራችን ላይ 8 የተለያዩ ጎል አስቆጣሪዎች ናቸው ትላንት ጎል ያስቆጠሩት። 8 ጎል ተቆጥሮ 4ቱን በቦርንመዝ 4ቱን በዩናይትድ በኩል የተለያዩ ተጫዋቾች ናቸው ጎሎች ያስቆጠሩት። እሱም አንድ ላይ የተለየ ጨዋታው ባህሪ ነው፣ ግን እሱ መስሎ ታይቶኛል። ለውጡም ሰርቷል። ለምሳሌ ሼሽኮ ከጉዳት ተመልሶ የማቴዎስ ኩኛ ጎል ሲቆጠር በመሀል ተነክቷል፣ ግን አሲስት ያደረገው እርሱ ነው። ምናልባት ለእንደ ሼሽኮ ለነ ማውንት ለሌሎቹም አይነት ተጫዋቾች የበለጠ ለታክቲካል ፕሮፋይላቸው ማውንት እንኳ ይሄ ሲስተም ይሆነዋል፣ ግን ምናልባት የአስቶን ቪላው ጨዋታ ላይ በባክ ፎር ሲጫወት ያለ ዊንግ ባኮች ሲጫወት ልናየው እንችል ይሆናል። ምናልባት ሌላ ጠቅለል ያለ ተለቅ ያለ ከትላንት የጨዋታ እቅድ በላይ የሚሆነ አላማ ሊኖረው ይችላል እና እምቤሞ ልክ ነው። ትላንት በጎሎች ላይ አልተሳተፈም። የመጨረሻው ጎል ሲቆጠር ተጋጅተዋል። እንዲያውም ከሼሽኮ ጋር ኳሱን ለማግኘት ያን ያህል ነው ዩናይትድ የማጥቃት ሪስክ ይወስድ የነበረው። ግን በተለይ ደግሞ በመጀመሪያ አጋማሽ ላይ የሁት የማንቸስተር ዩናይትድ ከኳስ ውጪ ላለ ኃይለኛ ኢንቴንሲቲ ምሳሌ አነሳሽው ፕሬሲንግ በጣም አስፈላጊ ነበር። ያው ሁሌ የ8 ከ10 ፐርፎርማንስ ላታሳይ ትችላለች። ኑረዲን መሐመድ ጨዋታ መቆጣጠር የሚችል ደንበኛ 6 ቁጥር ሳይኖረው 34 ዓመት ተጫዋች አለኝ የምትል ተጫዋች ከሆነና ማሸነፍ የምትችላቸውና ነጥብ ይዘህ የምትወጣባቸውን ከብሬንፎርድ ፎረስት፣ ስፐርስ፣ ዌስትሃም እና ትናንትናም ጭምር እንደጣለ ቡድን እዛው ከሻምፒየንስ ሊግ ቦታ ሳይርቁ መቀመጥ መጥፎ ነው ብዬ አላስብም። የትናንቱ ጌም በተመለከተ እንኳን አመሻው የሚያስብል የማጥቃት ኤግዚቢሽን ያየንበት ቆንጆ ጌም ነበር፣ በተለይ ለገለልተኛ ተመልካች ብሎናል። አለማየሁ ተስፋ የሚል አድማጫችን እንደዚህ አይነት ጨዋታ በዘንድሮ የውድድር ዓመት መመልከቴን አላስታውስም። የግብ ሙከራ የነበረበት አስጨራሽ ትንቅንቅ የታየበት መጨረሻ ማንቸስተር የኋላ ክፍል እንደ ወንፊት ያፈሰሰበት ትንሽ ደቂቃ ቢጨመር የሚያስብል ጌም ነበረ። እግር ኳስ እንዲህ ሲሆን እንዴት ያምርበታል። በተረፈ ግን ጠብቃለሁ ሌላውን ብሎናል ጥላሁን ዮሐንስ። እኔ በኳስ የምዝናና የኳስ የድቡልቡሏና የጥበበኞቿ ደጋፊ ነኝ። ማታ በጨዋታው ተዝናንቻለሁ። ዩናይትድ 3 ጊዜ መሪ ቢሆንም በ4 አጋጣሚዎች መሪነቱን አጥቷል። በተለይ በእያንዳንዱ አጋማሽ በመጀመሪያና መጨረሻ ላይ ተከላካዮቹ ትኩረት ማጣታቸው ታዝብ ያለው። ሁሌም ብሩኖ ምርጥ ነው። ቀነ ሲሆን እንደ ሴሜኒዮ በጨዋታው ብዙም ሳትኖር ታገባለ። ቀነ ካልሆነ ደግሞ እንደ ምቤሞ ብዙ እድሎችን ሁሉ ትስታለ። ዩናይትድ በታሪክ ዋና ከሆነው ተቀናቃኙ ከሊቨርፑል ብዙ መራቅ ይፈልጋል መሰለኝም። ተቀናቃኝነትን በቅርብ ርቀት መከታተል ተገቢ ነው። ለማንኛውም በጨዋታው ግን ተዝናንቻለሁ እንኳንም አየሁት ብሎናል። ሲንጆ ሳንታ በርንማውዝ ምርጥ ጨዋታ ነበር የተመለከትኩትኝ። እድሜ ለበረኛው እንጂ እንደ ተከታታይ ፊልም ደጋፊዎቹ ልብ የሚያንጠለጥለውን ደ ዊኬንድ ዩናይትድን ጉድ አድርገውት ነበር። ብቻ ጨዋታው ያዝናና ነበር። ለሁሉም በሳሉና ሌላውን ትንታኔ ይጠብቃለሁ ካንተ ብሏል። ነስረዲን ኢብራሂም ለኒውትራል ፋን ያበደ ጨዋታ ነበር። የኒው ዩናይትድ ዲፌንሲቭ ስትራክቸር እና ኮኦርዲኔሽን ላይ በጣም ደካማ ነበር። በተለይ በሴንተር ባኮቹ መሀል ያለውን ስፔስ በደንብ ተጠቅመውበታል። ትራንዚሽን ማስቆም የአመታት ችግራችን ነው እንደቀጠለ ነው። ካሴን ይዞ ጨዋታውን ትራንዚሽን እንዲበዛበት መፍቀድ ኢቲስ ሱሳይድ ነው። ማጥቃት ላይ በደንብ ተሻሽናል፣ ግን ደግሞ ክሊኒካል አይደለንም። ቀጣዩ 1 ወር በጣም ወሳኝ ነው፣ ራሳችንን በደንብ እንድናውቅ ያደርገናል ብሏል። ጀማል እግር ኳስ ስመለከት ብዙ የጎል ሙከራዎችና ጎሎችና መሪነትን ሲቀያየር ማየት ያስደስታል። ማታ የተመለከት ነው ይሄንን ነው። ማንቸስተር ዩናይትድ ማጥቃቱ እጅግ ተሻሽሏል። ችግሩ በቀላሉ ጎል የሚቆጠርበት ቡድን ሆኖ አመቱ እየዘለቀ ይመስላል። ብራያን ቤሞ ግን ቦክስ ውስጥ የሆነ ሞመንት እንዲጠቀም ተጠብቀዋለህ እንጂ ከቦክስ ውጭ አስጨናቂ ተጫዋች ግን አይደለም ብሎናል። አብዱልአዚዝ የሚል አድማጫችን ማንቸስተር ዩናይትድ በዚህ ሲዝን ብዙ ኤክስጂ በፕሪሚየር ሊግ የፈጠረ ቡድን ነው። ቡድኑ በጣም ተሻሽሏል። የተከላካይና አማካኝ ግን ክፍተት አለበት፣ ነገር ግን 6ኛ አይገባውም ብሎናል። የመጨረሻ አስተያየት እንቀበል።
ገብሬ የሚል አድማጫችን የአሞሪም ቡድን በማጥቃቱ እጅግ ቢሻሻልም በጨዋታ መቆጣጠርና በመከላከሉ ረገድ ግን ብዙ ይቀረዋል። ዩናይትድ ትናንትና ጨዋታውን ማሸነፍ ቢገባውም በርነማውዞችም ግን 1 ነጥብ ይበዛባቸው አልነበሩም። ምርጥ ጨዋታ ግን ተመልክተናል ብሎናል። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።